እንደምወደኝ ላገባኝ እንደሚፈልግ ነገረኝ ማለት ነው። ከዛ እንደዛ ሲለኝ በቃ አይ ይሄ ሰውዬ የሸወደኝ ነው ወይም ደግሞ በቃ እኔ እንጃ ሌላ ሰው መስሎ እኔን የሸወደኝ ነው ወይስ ምንድነው? እኔ ምን አስበው ነው ብዬ ግራ ገብቶኝ በቃ ያሰብኩ ማለት ቆየው ለተወሰነ ወራቶች የሱ ሜሴጅ አልመለስኩለትም። ከዛም በኋላ የደጋገመ ሲጽፍ ቆይ ያማል እንደኔ እኮ ታውቃለህ ከታናሽ ወንድምህ ጋር ያለኝ ነገር እኔ እሱን በጣም ነው የምወደው፣ አንተን ደግሞ አልፈልግም፣ ስለዚህ ተወኝ፣ እኔ አልፈልግም አንተን ብዬ መጀመሪያ ለምን እንደጻፈ ጠየቅኩት። በኋላ ላይ ግን እንደማልፈልገው በደንብ አስረግጬ ነገርኩት። እኔ ምንም አይነት ስሜት አልነበረኝም ለሱ። ከዛ እንደዛ አልኩትኝና በኋላ ላይ በቃ እኔ የሚናገረውን ነገር አይሰማኝም። እሱ ታናሽ ወንድሜ ነው፣ እኔ ነኝ መጀመሪያ የማገባው፣ ስለዚህ እኔ ደግሞ አንቺን ነው የማገባው አለኝ። እኔ በቃ የማሰማኝ ከሆነ ከዚህ በላይ አንተ ማስረዳት አልችልም፣ በቃ ተወኝ ብዬ ከዛን ደግሞ ይጽፋል። በኋላ ላይ ምን ተሰማኝ? ሁለቱ ወንድሞች መሃል ገብቼ ችግር የፈጠርኩ ያለ ተሰማኝ እንደዛ አይነት ነገርና ማቶ እንዳለብኝ ሁለቱንም ማቶ እንዳለብኝና ህይወቴ ማኖር እንዳለብኝ ወሰንኩና አልፈልጋችሁም ተውኝ አልኳቸው። በቃ እኔ ስራበት አንተንም አልፈልግም ማለት የምወደው ልጅንም አልፈልግም ብዬ እሱንም አልፈልግም፣ ሁለታችሁም ተውኝ፣ ችግር መፍጠር አልፈልግም ብዬ በቃ እኔ ስራዬን ቀጠልኩ። በኋላ ላይ ግን በቃ በኋላ ላይ ምን ሰማው? እኔ የማልወደው ልጅ ሽማግሌ እንደላከ እኔ አልፈልግም ያልኩት ልጅ ቤተሰቦቼ ጋር ሽማግሌ እንደላከ እኔ ደግሞ አላቅም፣ አልሰማውም። ያው አልፈልጋችሁም ብዬ ትቼዋለሁ እኔ። ከዛም በኋላ በኢሞ ግሩፕ ያደረጉና ጓደኞቹን ይዞ መጥቶ እንደዚህ እኮ ሽማግሌ ተላከ ቤተሰቦች ዘንድ ያሉኝ። ለማን ነው አልኳቸው። ለአንቺ ስሉኝ ማለት እኔ አስቤ አላቅም። ደነገጥኩና ምናምን አልፈልግም ብዬ ከዛን ወጣውና ቤተሰቦቼ ጋር ደወልኩ። አዎ እውነት ነው ሽማግሌ መጥቷል አሉኝ ቤተሰቦቼ። ከዛ መጨረሻ ላይ ቤተሰቦችም አይፈልጉም እኔም አልፈልግም አልኳቸው። ለአባቴ አልፈልግም አልኩት። መጀመሪያም አባቴ አልፈለገም። ስለዚህ ተመስገን ብዬ ስራ የሰራው ሳለ ሽማግሌ ዛሬ በቃ አንፈልግም ስሉ የተመላለሱ ለአንድ አመት እዛው ይመላለሳሉ ወደ ቤተሰቦቼ። እኔ ደግሞ እሱ አልፈልግም ብያለሁ። ከዛም በኋላ በምን እንዳሳመኑት አላቅም። እውነት አሌክስ በምን እንዳሳመኑት አላቅም። ቤተሰቦችን አሳምኑ እሺ እንዲሉ አደረጉ። ከአንድ አመት በኋላ እኔ ደግሞ አጎቴ ጋር ደውዬ ቤተሰቦቼ እንዴት ናቸው ምናምን ሰሞኑን አልደወልኩም ስለው ለአጎቴ ነገ እኮ ቤተሰቦች ዘንድ ልንሄድ ነው አለኝ። ለምን ስለው ቀለበት ማለት የቀለበት ቀን አንቺ እንትን ሽማግሌ ምናምን አለ። ከዛ እንደዛ ስለኝ እንደዛ ቀን በቤተሰቦች ያዝኛ አላቅም። ቤተሰቦችን በጣም የምወዳቸው በጣም የማከብራቸው አሁንም እንደዛ ቀን ግን ልቤ ተሰብሮ አያቅም። በቃ በኢትዮጵያ 7 ሰዓት አካባቢ ነው የሰማሁት። ቀኑን ሙሉ ሳላ በቃ በጣም ነው ያዘንኩት በእነሱ ማለት ነው። እንዴስ እኔ ሳልሰማ ምንም ሳይሉኝ እንዴት እንደዚህ ይደረጋል ብዬ በኋላ ላይ ግን በቃ ምንም ማድረግ አልቻልኩም። ታውቃለህ በቃ ሽማግሌ ነገ ይመጣል አሉኝ። እኔ እንደ ዛሬ ነው የሰማሁት። ቤተሰቦችን የሚያዋርድ መስሎ ታየኝ። በቃ ምን ላደርግ ብዬ በቃ ግራ ገብቶኝ በቃ ያኔ ስልኬን ዘጋውና ጠፋው። የዛን ቀን ሽማግሌ ለ2 ወር ነበረ። ከዛሬ 2 ወር ነው ቀለበት የሚደረገው ምናምን ብሎ ነው ተስማምተው የሄዱት። እኔ ግን ስለተናደድኩ ጠፋው ከቤተሰቦቼ። ከዛን እንዳልኩ ለ2 ወር ነው የተባለው። 1 ወር ከ3 ሳምንት እንደቆየው በቃ ሰው ሲጠይቀው እናቴ ከሁሉም እናቴ በጣም እንዳዘነች የጥፋተኝነት ስሜት እንደተሰማት ማለት ባላደረግን ብላ እናቴ የተጸጸተች እንደሆነ ነገሩኝና በቃ ለእናቴ ማለት አልቻልኩም። እናቴ ትንሽ ያማታል። በእኔ ምክንያት የሆነ ነገር ብትሆኝብኝስ በኋላ ደግሞ ጸጸቱን አልችልም። እስኪ ማለት ውስጤን ተጫጭኝም ቢሆን እናቴን ሰላም ሊበላት ብዬ በጣም የከበደኝ ውስጤን ያስጨነኩ ነበር የደወልኩት። ከዛ ደወልኩት አናገርኳቸው ምናምን ማለት ለእናቴ ሰላም እንዴት ነሽ ምናምን ብዬ በዛው በቃ ተለያየን። እነሱም ቀኑ ደረሰ፣ ቀለበትም ተደረገ። ያ ነገር ከተደረገ በኋላ በቃ ከራሴ ጋር ማለት እስኪ
የራሴ ላዳምጥና የሚሆን ከሆነ እስኪ ማለት ሁሉ ነገር ጊዜ ይፈታል ምናምን ብዬ አሁን 4ኛ ዓመት ነው ይሄ ነገር ከተደረገ ከዛሬ ነገ ውስጥ ይቀበላል ይላሉ። ግን ምንም ሊቀበለው አልቻለም። በቃ ህይወቴ ሙሉ የከበደኝ ነው ማለት ነው። ማለት እኔ አልሐምዱሊላህ በጣም ደስተኛ ነኝ ማለት በቃ ይሄ ነገር ብቻ ነው ህይወቴን ያበላሸ ያለው። በቃ አንዳንዴ እስኪ ሊዮ ወይ ወደ ትዳር ገብቼ ምናምን ሊዮ አሁን ሌላ ሀገር ነው ያለው እሱም ሌላ ሀገር ነው ያለውና ሊዮ ወይ በቃ ማለት እንደዚህ የተወዛገብኩት ነገር ውስጥ ገብቼ ቢያዩ ይሻላል ይላሉ አንዳንድ ጊዜ። አንዳንዴ ደግሞ ሲያዩት ያላማረ ሲበሉት ያቀራራል ይላሉና ይሄ ነገር ህይወቴን የሚያበላሽ ከሆነስ ግን ውስጥ ምንም እየተቀበለ ስላልሆነ ይሄንን ነገር እንድትመክረኝ ብዬ ነው። ምንም በሌለሽበት ነው ቀለበት የታሰረው? አዎ ምንም አልሰማም። ምንም የለውበትም። ቀለበቱ ማንና ማን ነው የተሳሰሩት? ማለት ኒካህ እኔ ሙስሊም ነኝ እኮ አንቺ የለሽም እሱም የለም ማለት። ስለዚህ በርቀት አንቺ ሰው መታገቢውን ሰው አላገኘሽውም፣ አላወቅሽውም፣ በአካል አልተገናኛችሁም። በአካል እሺ በፊት እንተዋወቃለን ምናምን ብለሽ እሱን ታይውሹ። ሰውን እንኳን አብረሽ ኖረሽ እንኳን ብዙ ዓመት አውቀዋለሁ አይባልም። ይሰው ልጅ ገብቶሻል። አንቺ ሰው ሀገር ነው ያለሽው፣ እሱ ሌላ ሀገር ነው ያለው። ቤተሰብ ተልኮ እዛ ቤተሰብ ተግባባ ምናምን፣ ከዛ ሽማግሌ ተላከ፣ ከዛ በኋላ ተጋብተዋል ተባለ። ምን ትዳሩ ምኑ ላይ ነው? መተሳሰቡ ከሌለ መደጋገፉ ከሌለ አብራችሁ መብላታችሁ አብራችሁ መጠጣታችሁ አብራችሁ መተዋወቃችሁ ከሌለ በርቀት ባልነሽ ባላለሽ እሱ ሚስቴ ነች ይላል። ምን አይነት ህይወት ነው የምትኖሪው? እሱ ምን አይነት ህይወት ላይስ እንዳለ በምን ታውቂያለሽ? አሁን ራሱ አንቺ ግራ ገብቶሻል አይደል? ግራ ገብቶሻል። ምክንያቱም ምን አይነት ሰው ጋር ነው የተጋባሁት? ምንድነው? ምን ውስጥ ነው የገባሁት? እንዴት ነው መገባባው የሚል። ምክንያቱም ሰውየውን አውቀሽው አይደለም ያገባሽው። ለማግባት እኮ ማወቅ ይቀድማል። የኔ እናት ያላመንሽበት ህይወት ውስጥም ገብተሽ ግራ ተጋብተሽ ወዴት ነው መውጫው? መውጫው ቤት በኩል ነው የምትዩ። ቤት በኩል ነው መውጣው ነው የምትዩ። ህይወት እኮ እንደዚህ አይደለም። የሚሞትልሽ እንጂ የሚገልሽ እኮ ሰው አያስፈልግሽም። ከዛ ሚስቴ ነሽ በቃ ብር ላኪ ይመጣል፣ እንደዚህ ግዢ ይመጣል። ማንም አይደርስልሽም። ያኔ ቤተሰብሽም አይደርስልሽ። ዘመድ አዝማድም አንድ ነገር ልጨምርልህ አሌክስ፣ አንድ ላይ እንድትመክረኝ ማለት ነው። እሰማሃለሁ። ሌላ ደግሞ መሰለህ አሁን እሺ ከሆነም ምንድን ነው የምታስበው? እኔ እንደሆን ይኸው 4 ዓመት ሙሉ አንተን እየጠበቅኩ ነው። እስኪ ምንድን ነው የምታስበው? መቼ ነው ወደ ሀገር የምንመለሰው? ትዳራችንስ መቼ ነው የምንይዘው ስለው አላቅም ይለኛል። አንድ ነገር እሱን ካማከርኩ ትንሽ ለሳምንት እንደዛ ቆይቼ ከደወልኩና ስለዚህ ነገር ከዚህ በፊት ስላወራ ነገር ካነሳው ረስቼዋለሁ ይረኛል። እኔ ደግሞ በቃ የተናኩ ማለት እንደተናኩ የተሰማኝ ነው። እና እንደዛውም ደግሞ ሌላ ነገር ምንድነው ምንም አላማ የለም፣ አላማ የሚባል ነገር የለም ማለት ነው። እና አንዳንዴ ደግሞ ብር ላኪ መሬት ሊገዛ ነው እንደዚህ ሊሆን ነው ያለ ይጠይቀኛል ማለት ነው። እና በጣም ነው ግራ የገባኝ እውነት። እና እሱ የት ነው የሚኖረው? እሱ ቦታውን ለጊዜ ልተው በቃ አረብ ሀገር። ዞሮ ከሀገር ውጭ ነው የሚኖረው። አይ ችግር የለውም እሱ ኢምፖርታንት አይደለም፣ ምንም አይሰራልን ማወቃችን። እሱ አሁን ዞሮ ከሀገር ውጭ ነው ያለው አይደል? ብሩን ላኪ የሚልሽ የት ነው? እሱ ያለበት ሀገር ነው መሬት የሚገዛው? እኔ በምሰጥሽ አካውንት ላኪና መሬት ሊገዛ ነው ይላል፣ ቤት ሊገዛ ነው ይላል። አንዳንድ እሱ የማንን ጎፈር እያበጠረ ነው አንቺ ቤት የምትገዢው? አላቅም ይባላል። ይሄን አልሐምዱሊላህ መሬት ገዝቼ ቤትም ሰርቻለሁ ማለት ብቻዬን ብዙ ነገር እያደረግኩ ነው። ግን እሱ ምንም ያደረገ አይደለም። እሺ ሚዩት አድርጊና አዳምጪ። ተረጋጊ። እሺ ይሰማሻል? ድምጼ ይሰማል? ድምጼ እየተሰማት ነው ጋይስ? ይሰማል? ድምጼ ይሰማሻል? አዎ ይሰማል። እሺ አዎ በደንብ ይሰማል። ይኸውልሽ አሁን አዎ ይሰማኛል።
ጋይስ ሴቶቹ ምን እየነካችሁ ነው? አልገባኝም። ለወንዱ ችግር የለውም። እኔ ሴት ልጅ አትስጠኝ የምለው ለዚህ ነው። ምክንያቱም እኔ ሴት ልጅ ካለችኝ መከራዋ እንደሚበዛ ነው እርግጠኛ መሆኑ። በዚህ ጊዜ ገብቷችኋል? መጠቀሚያ ነው በቃ። ወንዱ ጥቅማ ጥቅም ብቻ ነው የሚፈልገው ማለት ከአቅም በላይ ነው፣ ከአእምሮ በላይ ነው ጋይስ። እቺ ልጅ ሰው ሀገር ነች። ሰው ያገባት ሚስቱ ሊያረጋት አይደለም። እዛ ጋር ያሉት ቤተሰቦች የሚረዱት ይህንን አይደለም። በነገራችን ላይ ቤተሰቦች እሱ ቤተሰቦች ይህንን አይረዱ። ለአግባት አፍቅሬያታለሁ ምናምን አለ። ቤተሰብም እሺ በቃ እነዚህ ልጆች ይጋቡ ምናምን አሉ። ቤተሰብ ምንም የሚያውቀው ታሪክ የለም። እናንተ ትዳሩ መግባታችሁን ብቻ ነው የሚያስቡት። ምንድነው ሳሮን አይተህ ገደሉ ሳታይ እንደሚባለው እንደማለት። አንቺ ነሽ ማየት ያለብሽ ገደሉን የምታየው አንቺ ነሽ። እንዴት ነው ነገሩ? ቆይ በምን አይነት መስፈርት ስታስቀምጡት ነው? እቺ ልጅ ሚስቱ ያረጋት እንደ ሴት አይቶ አይደለም። ከሷ ጋር ልጅ መውለድ ምናምን አይፈልግም። ትዳር መያዝ አይፈልግም። አንድ ቀን ምናምን ነው የሚላት። የሚፈልገው የትዳር ትስስሩ ነው። ይሄ በቃ ኒካ ተደረገ የሚባለው ፓርት ብቻ ነው የፈለገው። ለምን? ጥቅም ያገኝበታል። መሬት ግዢ ይላታል። ሚስቱ አይደለሽ አንቺ ላኪ ትባላለች። ተጽዕኖ ያድርባታል። ባልና ሚስት ነን እርጂው ትባላለች። እስቲ ፌር ነው ይሄ? ቁጭ ብላችሁ ስታስቡት እንደው ማለት እኔ አሁን ስራ መስራት ምናምን ደበረኝ፣ በቃ ኑሮ መረረኝ ልበላችሁ። የሆነች ሴት ጠብስና በርቀት የሆነ አውሮፓም ትሁን አሜሪካም ምናምን በቃ እንጋባ በርቀት ምናምን ብዬ ተጋባን ምናምን። ከዛ እሷ እኔን ትደጉመኛለች ማለት እንደ ሚስት አጠገቧ አልደርስላትም። ሲያማት አልደርስላትም። ሲጨንቃት አጠገቧ የለውም። እንደ ባል አላግዛትም፣ አልሰራም። እሷ ግን እየሰራች ለእኔ ትጦራለች ማለት ነው። ይሄ ፌር አለ? ሲንግል ነሽ እናት፣ ሐቁን ነው የምነግርሽ። እኔ ተወረደልሽም ተዋጠልሽም አልተዋጠልሽም ሲንግል ነሽ። መጠቀሚያ ነው እየሆንሽ ያለሽ። ስለዚህ መሬት ግዢ እያለሽ ያለው ባለፋበት ህይወት ላይ አንድ አባወራ እኮ አንድ ወንድ እኮ በትዳሩ ላይ ለማዘዝ ሚስቱን ኃላፊነቱን እኮ መወጣት አለበት። እንደ ባል መሆን አለበት። እንደ ባል ሊጠብቃት ይገባል። ካጠገቧ ሊሆን ይገባል። አይዞሽ ሊላት ይገባል። ሰርቶ ገንዘብ ማምጣት አለበት። ራሱ ነው ቤት መግዛት ያለበት፣ መሬት መግዛት ያለበት። ወገቡን አስሮ እንዳትልኪ ድንቡሎ ሳንቲ በቤተሰብሽ አስቀምጪ ገንዘብሽ። ከዛ አገር ቤት ስትሄጂ ለቤተሰቦችሽ ቁጭ ብለሽ ንገሪያቸው። በሰማይ በምድር ማንም አይፈርድብሽም። አንቺ እኮ ሰው ነሽ እኮ። የሰው ልጅ እኮ ክቡር ነው ጋይስ። እንስሳ እኮ አይደለችም እኮ እቺ ልጅ። ምን አይነት እኔ በየትኛውም አንግል ባስበው ደሜን እያፈለው ያለው ነገር ቢኖር ይሄ ነው። ማንም አይፈርድብሽም። እንደዚህ ሆነሽ እንድትኖሪ ፈጣሪም አይፈርድብሽም፣ ሰውም አይፈርድብሽም፣ ህግም። ምን ችግር አለው? ባሏ አይደለ እንዲህ ምናምን። የትኛው ባልነቱ ነው? የት አግኝቶሽ? የትኛውን ጥሩ ጊዜ ያሳልፋችሁ? የትኛውን እንደ ባል ሲደርስልሽ ነው? ቁጭ ብላችሁስ እንደው አንድ ጉርሻ አስተጎራርሳችሁ ታውቃላችሁ? እጅሽን ሰብስቢ። መሸጋገሪያ ነው የምትሆኙ። በእርግጠኝነት ሄደሽ ብር ብትልኪለት ገንዘብ መሬት ምናምን ብትገዢ እመኚ ነገ ቀን ጠብቆ ዋ ገጭልና ይጣላሽና ንብረትሽን ይካፈላል። ከዛ ሌላ ሚስት ያገባበታል። አለፋበት አልሰራበት ጀስት ቢዝነስ ነው የሰራው። ስለዚህ የዋህ ትሁኑ እሺ። የዋህነት ያሳርዳል። ተግባባን? ሲንግል ነሽ፣ የሲንግሎች ማህበር አባል ሁኝ። እኛ ጋር መተሽ መታወቂያ ያሰጣት እሺ። በዚህ አጋጣሚ እሷ ባለትዳር ነኝ ብላ ልቧ ልቅ ብሏል። ወይ ትዳር ግልጽ ነው። ግልጽ ነው። ግልጽ ነው። አመሰግናለሁ አሌክስ። ቴንክ ዩ። እሺ አመሰግናለሁ። በርቀት አትጋቡ። ይቻላል ይለኛል መጥቶ። ሊቻል እኮ ይችላል። አንዳንዴ የሚቻል ነገር ሁሉ አይደረግም ጓዶች። ምድር ላይ ሁሉ ነገር ተፈቅዷል። አንድ ነገር ልንገራችሁ፣ ምድር ላይ ሁሉ ነገር ተፈቅዶልናል።
ሁሉም ግን አይጠቅምም። ገብቷችኋል? ሁሉም ነገር አይጠቅምም። ምግብ ራሱ መርጠ መብላት አለብን። የሚበላ ነገር በሙሉ አይበላም። መብላት ስለቻልክ ብቻ አትበላ። መብላት ስለቻልክ እድሉን ስላገኘ አጋጣሚውን ስላገኘ ፊት ለፊት ስላለ ኦኬ የሚበላ ነው ስለተባልክ ብቻ አትበላም። ሊገልህ ይችላል። በሽታ ላይ ሊጥልህ ይችላል። ይቻላል እኮ መብላት፣ ግን ማስተዋል አለብህ። ለምን፣ እንዴት፣ ወዴት፣ ከየት ጥያቄ መጠየቅ፣ ማመዛዘን፣ አመዛዝኖ እሳትና ውሃውን ለይቶ መጓዝ። ዋ መጠቀሚያ ነው የምትሆኘው አዳሚ። እኔ ነግሬሻለሁ። ይሄን ወንድ ይሄንን አድቫንቴጅ ጥሩ ወንድ እኮ ካለ ስነ ምግባር ያለው ልታረጊው እኮ ትችያለሽ እኮ ገብቶሻል። የለም ግን አሁን ሁሉም ጭንብል ለባሽ ነው። አጋጣሚውን ጠቅሞ እንዴት ቆዳሽን እንደሚገፍልሽ ነው የሚያስበው። መቻሉ ሳይሆን በዚህ ጊዜ አይሆንም። በቃ ለእንደዚህ አይነት ወንዶች አይደለም። ገብቶሻል። ምንድነው ሽሮፕ የሰጠንሽን ሽሮፕ ዋጪ ቀን ጠዋት ማታ። ሁሉ ነገር ተፈቅደዋል፣ ግን ሁሉም አይጠቅምም። መርጠህ ብላ፣ መርጠህ ኑር፣ አመዛዝነህ ተጓዝ። ለአንተ ኃላፊነት ለአንተ ህይወት ማንም ኃላፊነት ሲወስድ አይገኝም። ከወደክ ወደክ ነው፣ አለቀ። አበቃለ። መደመዳት አለ። አይዞ የሚል ብቻ ነው መጨረሻ ላይ ከወደክ በኋላ። ከዛ ውጪ ማንም ይደርስልህ የለም። አይዞ ግን ህይወት አይሆንም። አለቀ። ሁሉም ብሎ ከንፈር ይመጥላል። ተጠናቋል። ሳትቀደም እንዳትቀደም መጠንቀቅ ነው። ሄሎ ሄሎ አሌክሶ ጤና ይስጥልኝ። ታዲያ ለምንድን ነው የማታስገባኝ? እሺ አስገባሻለሁ። አስታውሽኝ። እሷ ስትወጣ አሁን ያየሁት ምን እንታዘዝ? ጀመረ ስላስገባኝ ደስ ብሎኛል። አመሰግናለሁ። እሺ እና በቃ በጣም ከፍቶኝ ነበረ። ዝም ብዬ አንዳንድ ነገር ላውራ ብዬ ነው። አይዞሽ። ምን ተፈጠረ? ባለ ትዳር የሁለት ልጆች እናት ነኝ። ኢትዮጵያ ነው የምኖረው። በቃ የሆነ ማለት ከጊዜው በኋላ ትንሽ ባለቤቴ ላይ የሆነ አንዳንድ ጥሩ ያልሆነ ነገሮች ማየት ጀመር። ማለቴ በቃ የሆነ ሱስ ውስጥ ምናምን ገባ። ጥሩ ሰው ነበር ብቴ ከምል በላይ በጣም በጓደኝነት አንድ 2 ዓመት ወደ 3 ዓመት ምናምን አሳልፈናል። በትዳር 4 ዓመት ከምናምን እና በጣም ረጅም ጊዜ በጣም ጥሩ ሰው ነበር ከምል በላይ ግን የሆነ ጊዜ በኋላ በቃ አመት ምናምን የተቀያየረ ባህሪዎች በጣም እየበዙብኝ መጡ። እና በቃ እኔም አንዳንድ የሆነ ከጊዜ በኋላ የተፈጠረ ነው ብዬ አስተካክል ሞከርኩ። እኔም በጣም እንዲቀየር ሞክራለሁ፣ ግን በቃ ምንም አልቻልኩም። እሺ ይላል፣ በቃ ሁለተኛ አልደግምም ይላል፣ ወደዛ ቦታ አልሄድም ይላል። ግን መልሶ ደግሞ እዛው ነው ይቅማል፣ ያጨሳል፣ ጠዋት ይወጣል፣ ማታ ነው ቤት የሚመጣው። እንደማ ሰራም አልሰራም ቤት ነው የምውለው። አንድ የ3 ዓመት ከ8 ወር እና የ8 ወር ልጅ አለኝ። እሺ እና በቃ ግራ ገባኝ። አንዳንዴ መሄድ እፈልጋለሁ። በቃ ይሄ ብዙ መከራዎች ሲበዛብኝ በቃ ማሰቡ ለመጥፎ ነገር ነው። በቃ እኔ መኖር ያስጠላኛል። ቤተሰብ ጋር መሄድ የምፈልግና ደግሞ ከባድ ነው። ልጅ ይዞ ምናምን አስብና ደግሞ በቃ እስኪ ይቀየራሉ ብዬ ደግሞ መልሼ ደግሞ እንትን እላለሁ። ምን ማድረግ እንዳለብኝ ግራ ገብቶኛል። አይዞሽ። ስራ የለውም? ስራ ይሰራ የሆነ ስራ ይሰራ ነበር። ትንሽ የሆነ ስራ ቤት ነበር የሚሰራው። እዚህ የስፖርት ቤት እቃ እነዚህ አሉ በሲሚንቶ ምናምን የሚሰሩ፣ እሱን ይሰራ ነበር። አሁን ደግሞ እሱ ምንም እንትን አላለለትም። በቃ ስራም ብዙ እንትን ያለው ነው፣ አሪፍ አይደለም። በቃ እሱ ስራም ስለሌለ እያለ መውጣት ጀመረ።
አሁን በቃ የለም። ሁሌ ነው የምልህ ከእሑድ እስከ እሑድ የለም ቤት የሚመጣው ማታ 2 ሰዓት ነው። ማለት በምንድነው ታዲያ የምትተዳደሩ? ስራ ማይሰራ ከሆነ እንዴት ነው? በምንድነው የሚቀመመው? ምክንያቱም እኮ በራሱ ዝም ብሎ በነፃ አይቃምም እኮ አይደል? በፊት ቢሆን በነበረው ሰዓት ምናምን እንትን ይል ነበር መሰለኝ። እኔ ለሱ ሲሆን ኬት እንደሚያመጣውም አላውቅም። ግራ ገብቶኛል። ብቻ ስራ ትሰሪያለሽ አንቺ? አሁን ምንም አልሰራም፣ ቤት ነው ያለሁት። በአግባቡ ቤት ውስጥ ታዲያ የሚያስፈልጉሽ ነገሮች ያሟላልሻል? ያው በመጠኑ ማለት በቃ በአግባቡም ባይሆን አይረበንም፣ አልዋሽም። እንደዚህ እንትን አይደለም እንጂ የሚያስፈልግ የሚባለውን ነገር ሳይሆን አይረበኝም። ልጆቹም እንደዛው ትንሽ ትልቁ ልጅ ስለሚያመው ትንሽ ከቤት ወጥቼም ስራ መስራት አልችልም። ቤት ውስጥ እፈልግ ነበር ግን በቃ ነገሮችም አልተመቻቹልኝም። 29 ዓመቴ ነው። ብዙ ነገር ማድረግ እችል ነበር ግን ልጆቼን እቺም በቃ አንዳንዴ የሆነ ትቼው እንኳን ወጥቼው እኔ እንኳን አረብ ሀገር ራሱ ሄዳለሁ እና ደግሞ ትልቁን ልጅ ትንሽ ለቤተሰብም ለሰውም ተተሜድ የምትችለው ነገር አይደለም። ትንሽ እንክብካቤ ይፈልጋል። ብቻ በቃ በጣም ብዙ መስዋዕት እየከፈልኩ ነው። በተያያዘ ግራ ገብቶኛል። ምን ማድረግ እንዳለብኝ ራሱ አላውቅም። ማውራቱ ራሱ ቤት ራሱ የሆነ ነገር ቁጭ ብለሽ ልታናግሪው አልሞከርሽ? ምንድን ነው የሚልሽ? አላወራችሁም? አወራሁት፣ ብዙ ጊዜ አወራን። ሁለተኛ እንደዚህ አይነት ቦታ አልሄድም በቃ እሺ ይቅርታ ምናምን ይላል። በቃ እኔ የመጨረሻ እንትን ስል ይልና 2 ቀን 3 ቀን ቤት ይቀመጣል። ከዛም በኋላ በማግስቱ የለም ሄዷል። ደግሞ ተመልሶ ደግሞ አሁንም በምን ምክንያት ነው ሱስ ውስጥ የገባው? በፊት እንደዚህ ያን ነገር የለበትም ምናምን ብለሽኝ ከኔ ጋር ከተዋወቀ ምንም በፊት ከኔ በፊት በነበረው ማለት ከኔ ጋር ሳንተዋወቅ በፊት ማንኛውም የአዲስ አበባ ልጅ ነው። ብዙዎቹ እንደዚህ ያደሉ እንትን ይል አይደለ ነበረ። ከዛም በኋላ ትቶ ነበር። ረጅም ዓመት ነው የምልህ 5 ዓመት 5 እንደውም ትንሽ ወደ 6 ዓመት ከምናምን ሄዶም አያውቅም። በቃ በፍጹም ነው የምልህ። ከዛም በኋላ ደግሞ አዲስ ጓደኞች እዚህ ተዋወቀ፣ እዛም መሄድ ጀመረ። እንደ አዲስ ደግሞ አሁን ደግሞ እንትን ማድረግ ጀመረ። ቤተሰብ ያውቃል ይሄንን? የእሱ ቤተሰቦች የኔ ቤተሰቦች ትንሽ አውርተናል። አንዳንድ ላፊ ኦቨር ያውቃል የተወሰነ ማለት በቃ እንደዚህ በጣም እንትን እንዳለ ማለት ብዬ እሱንም ትንሽ ከባድ ነው በሴት ቤተሰብ ስትሆን እሱንም በጣም እንትን ላለ ማስባልም ብዬ የተወሰነ አውርተዋል። እነሱም አወሩት ነገርኩት ለወንድሜ ምናምን ግን እሺ ብሎ መልሶ ደግሞ አሁንም እዚህ ነው። ሱስ ብቻ ነው አይደል? ሱስ ብቻ ሌላ ችግር የለም፣ ሌላ ነገር አይደለም የለም፣ ሱስ ብቻ። እሺ አሁን ምንድነው መሰለሽ፣ አሁን አንቺ ልታግዡ ያስፈልጋል። ሴት ልጅ እኮ ረዳት ነች የሚባለው የወንድ ልጅ ድክመት፣ ክፍተት ሲኖር፣ ችግሩ ሲገባ፣ ሲወድቅ የጀርባ አጥንት ማለት ነው። ገብቶሻል? ዋናውን ስራ የምትሰራው እሷ ነች። ገብቶሻል? ስለዚህ እንደ ሚስት ምንድን ነው የተፈጠረው? ለምንድን ነው ይሄ የሆነ ያለው ትዳሬ ውስጥ? ለምንድን ነው ይሄ ነገር እየተፈጠረ ያለው የሚለውን ነገር በደንብ አድርገሽ ቁጭ ብለሽ ቤተሰብም ጣልቃ ሳታስገቢ ለማስተካከል ሞክሪ። ጸሎት አድርጊ፣ ፈጣሪ ደግሞ እንዲገባበት። ምክንያቱም ይሄ ብቻ ከሆነ ችግሩ ይስተካከላል። አንቺ ስራ ደግሞ ስሪ። ቁጭ ስትይ ስትረስ ውስጥ ትገቢያለሽ። እቺ አሁን ልጆችሽን እንዴት እንደምታደርጊ እንትን በይና ስራ መስራት። ሴት ልጅ ዲፔንድ መሆን የለባትም። ትዳር ውስጥም ብትሆን በባል በወንድ ልጅ ጥገኛ መሆን የለባትም። ብትሰራ ገቢ ቢኖራት ልጇን፣ ምክንያቱም ኤኒታይም አሁን ይሄ ሰው ሱሰኛ ነው። ገንዘቡን በምንም ነገር እያጠፋው የሆነ ነገር ቢፈጠር አንቺም ልጆችሽም ጨረቃ ላይ ነው የምትወድቁት። ስለዚህ አንቺ
ብለህ ሴት መሆን አለብሽ። ስራ መስራት ጀምሪ። የራስሽ ገቢ ቢኖርሽ ጥሩ ነው። ምችውን ስራ ምንም ይሁን ምን ብቻ ኢንካም ይኑርሽ። ትዳር ውስጥም ብትሆን ሴት ልጅ በራስ መተማመኗን የሚጨምረው የራሷ ገቢ ወታ የምትገባበት ሰርታ መግባት አለባት። እንደ ግዴታ ላይሆን ይችላል፣ አባወራው ሊሆን ይችላል። በቃ ብዙ ጊዜ እየሰራ ግን የሆነ ነገር ቢፈጠር ቤተሰቡ አደጋ ላይ ነው የሚወድቀው። ምክንያቱም ይህ ሰው ራሱ ለአደጋ አጋልጦ ሱስ ውስጥ ነው ያለ። ነገ ታሞ ሊተኛ ይችላል። ሰው ነው። ሰው የለበሰው ስጋ መድከሙ አይቀርም እና ራሱ ነው ዳሜጅ እያደረገ ያለው። ሰው ምናልባት አንቺ እየጨነቀሽ ያለው ማታ ወጥቶ መግባቱ ምናምን ነው። ኤኒታይም የአልጋ ቁራኛ ሊሆን ይችላል። ከናካቴው መንቀሳቀስ የማይችልበት ሌቭል ላይ ሊገባ ይችላል። ገብቶሻል? ሚዩት አድርጊ፣ ድምፅ አለ። ምንድነው ማድረግ ያለብሽ? አንቺ ወገብሽን አስረሽ ተነሽ። ለልጆችሽ መኖር አለብሽ። ነግረሽ አልሰማ ካለ አንቺ ምንድነው የምታደርጊው? ለራስሽ መቆም አለብሽ። ለልጆችሽ ጋሻ መሆን መጀመር አለብሽ። ወተሽ ስራ መስራት ጀምሪ። ኮንፊደንስሽን አስተካኪ። በራስሽ ለመስራት ለመንቀሳቀስ ሞክሪ። ይሄ አንዱ ነገር ነው። ምን ለማድረግ ጭንቀቱ ይቀልልሻል። ገብቶሻል? ቁጭ ስትይ አሁን ወደ አይምሮ ሰይጣን ብዙ ነገሮች ይዞብሽ ይመጣል። ራስሽን አጥፊ፣ መጥፎ ነገር ነው የማስበው አልሽ። ተስፋ እንድትቆርጪ ገብቶሻል? ህይወት እንዲያስጠላሽ ነው የሚያደርገው። መንቀሳቀስ ግን ስትጀምሪ አንቺ ራስሽ ኮንፊደንስ እያገኘሽ ትመጫለሽ። ለልጆችሽ መኖር እንዳለብሽ ይገባሻል። ስለዚህ በዚህ መልኩ አስኪጂው ትዳርሽንም በጎን ለማስተካከል ቁጭ ብለሽ የተነጋገርሽ መከረው እምቢ ካለ መከራ ይምከረው። መቼም ቁጭ አድርገሽ አንጉሩ ልቀይሪለት አትችይም። ማሰብ ካቃተው አንቺ ግን ለራስሽና ለህይወትሽ፣ ለኑሮሽ፣ ለልጆችሽ መቆም መጀመር አለብሽ። ተግባባን? እሺ አሌክሲ፣ አይዞሽ። አስቸጋሪ ነው። የምታገቡትን ምረጡ ጓዶች። ተናግሬያለሁ። ከማይሆን ሰው ጋር ገብታችሁ ማይሆን ላይፍ ውስጥ ከምትገቡ ከምትሰባበሩ፣ ስቃያችሁ ከሚበዛ ቆሞ መቅረትን የመሰለ ነገር የለም። የሲንግሎች ማህበርን ተቀላቀሉ፣ ማህበራችን ተቀላቀሉ። በዚህ አጋጣሚ ሲንግሎች ምልክታችን ቆሞ የቀረ ዛፍ ነው። ቆሞ የቀረ ዛፍ ያደረግንበት ምክንያት ምንድን ነው? ዞር ብለን አሁን እኔንም ጨምሮ ምናምን የሚያገባን ካጣን ብለን ወፍ ከሌለ ወዲያው የቆሞ ቀሮች ማህበር እናደርገዋለን። ትንሽ ፍሬቻ ሳናሳይ ጥፍ ለማለት እንዲያመቸን ቀድሞ ዝግጅት ይባላል። ስለዚህ የሲንግሎች ማህበርን ተቀላቀሉ። በጣም ታሳዝናለች። ከእሷ ተማሩ። እዚህ ያላችሁት ለመማር ነው። አያችሁ፣ አሁን እሷ ኦልሬዲ በህይወቷ እየከፈለች ነው ዋጋው። ያላገባችሁ ሰዎች፣ ገና መንገድ ላይ ያላችሁ ሰዎች ምናምን አሁን ከእሷ አየሽ፣ በስሜታዊነት አትወስኝም። ቆንጆ ስለሆነ ንግግሩ ጥሩ ስለሆነ አቋሙ ጥሩ ስለሆነ ብለሽ አታገቢው። ፍሬንድ ትይዣለሽ ማለት ነው። አየሽ፣ ህይወት ማለት አቋሙ አይደለም፣ ቁንጅናው አይደለም፣ ገለመሌው አይደለም። ህይወት ማለት እንዴት ነው ብለሽ ትመዝኛለሽ። ሄሎ፣ ልቡ ነው። ልብ ያለው ወንድ አግቡ። ጤና ይስጥልኝ። ዝምታ ወርቅ ነው። እሺ ጋይስ፣ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ፣ ወይም ደግሞ ይኸው ፒን አድርጌላችኋለሁ። ሜምበር መሆኛውን ሜምበር መሆን ትችላላችሁ ሁላችሁ። ሜምበራችሁ ደግሞ ኦልሬዲ ኤክስፓየርድ ያደረገ አብሩት ሜምበራችሁ። ሄሎ፣ ሰላም። እሺ፣ ብዛ እንኳን ደህና መጣሽ። አመሰግናለሁ። እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? እኔ ፍቅር ይዘኛል። እስኪ ምከረኝ። የሆነ እንደዚህ ደረታም ሳይ ቆንጆ ሳይ እዚህ ቲክቶክ ላይ ልብ ቅልጥ ይላል። አሌክሶ፣ ይሄ ምንድን ነው? ዝም ብዬ ቆንጆ ሳይ ደረቱ ሰፋ ያለ ሳይ ልቤ ቅልጥ ይላል። ከዛ ነገ ደግሞ ሌላ ሳይ እዛም ላይ ይቀልጣል። ፍቅር ውስጥ የምትገቢው ደረት ነው። በደረት ሰፋ ባለ ደረት ነው ልብሽ የሚመታው። ሌላስ? በቃ ደረቱን ሳይ ልቤ ቅልጥ ይላል።
ይሄ ፀጉሩ ደግሞ ልክ እንዳንተ ፍሪዛይ ምሳሌ ማረጋችን ምንን ሌላ ምሳሌ ተጠቀሚ። በቃ እንደዚህ ፍሪዛይ ደረቱ ሰፋ ያለ ሳይ ልብሽ ወከክ ይልብሻል። ከዛ ነገ ደግሞ ሌላ ያንን ትቼ ደግሞ ነገ ሌላ ሳይ እዛም ላይ ልቤ ቅልጥ። አሁን የምን ችግር ሁሉም ላይ ነው ልብሽ የሚቀልጠው? እንደዛ ነገር የትናንትናውንማ ረሳሁት። በቃ ዛሬ ሌላ ሳይ ማለት ነው። አሁን ልብሽ የቀለጠበት ሰው አለ? ትናንትና አንደኛው ላይ ልቤ ቀልጦ ነበረ። ዛሬ ደግሞ ሌላ እቺ እዛ ላይ ልቤ ቀለጠ። እድሜሽ ስንት ነው? 23። የት ነው የምትኖሪው? ዱባይ። ዱባይ ምን ያህል ጊዜ ሆነሽ ከመጣሽ? 2 ዓመት። 2 ዓመት። እንዴት ነው ታዲያ የዱባይ ስራው ለውጡ እንዴት ነው? የምትፈልጊውን ለውጥ ላይ ደረሽ? ስራ ሀሪፍ ነው። እየሰራሁ ነው። ለምንድን ነው ዱባይ መጣሽው? ልሰራ እኮ ልሰራ ማለት ሰርተሽ ምን ለማሳካት? ቤተሰብ አስተዳድራለሁ። እናቴን ኃላፊነት አለብኝ። አሁን ስራዬን እኮ በአግባቡ እየሰራሁ ነው። እቅዴን እያሳካሁ ነው። ልቤ መቅለጡ ምክንያት እኮ ነው አሌክስ። ይኸውልሽ አሁን ጂኒ ነው አንቺ ያለብሽ። ይሄ የጤና አይደለም። ገብቶሻል? ልክፍት ነው መንፈስ። አሁን አንቺ ሰው ሀገር ነው ያለሽው፣ ዱባይ የመጣሽው ለዓላማ ነው። ቤተሰብሽን ለመርዳት፣ ራስሽን ለመርዳት፣ ህይወትሽን ለመቀየር። በቃ እዛ ላይ ትኩረት አድርጊ። የምን መጃጃል? አድናቆት እኮ ችግር የለውም። ገብቶሻል? አሁን አየሽ ቆንጆ ምናምን ስታይ ዋው ቆንጆ ነው ወይ ምናምን ብለሽ ልታደንቂ ትችያለሽ። ከውጭ ቀለጠ ልቤ እንደ ሻማ ቀልጦ እንደ ፋኖስ ተርገብግቦ ምናምን የሚባል ነገር አይሰራም። ቆዳሽ ነው የሚገፉልሽ። ለቀልድ ብለሽው ሊሆን ይችላል፣ ግን ሰው የአፉን ፍሬ ይበላል ስለሚል መጽሐፍ ቅዱስ እኔ በዛ አምናለሁ። እና የአፍሽን ፍሬ እንዳትበይ ተጠንቀቂ። ዳይ ወደ ስራ። 23 ዓመትሽ ነው፣ ልጅ ነሽ ገና። ያው ለዛ ነው እረዳሻለሁ። እሺ ልጅነትም ስላለ ነው። ስራ ስሪ። እሺ እሺ። ወይ ጉድ! የወንዶች ደረትም በፍቅር ማቅለጥ ጀመረ። ጌታ ወይ እንደው ደረት ለምን ነሳኝ? እንደው ለዛ ነው መሰለኝ አሁን በፍቅር ልህ ቀልጬ በፍቅሩ ምትልልኝ የሌለችው ደረት። ጌታ ወይ ደረት ብቻ ስጠኝ፣ ሌላ ምንም አልፈልግም። አንድ ቆንጆ ሰፋ ያለ ደረት ከሰጠኝ እኔም አላጣም እድሌን። እሺ ደረት ላይ ነው አሁን ልክፍቱ ያለው፣ በደረት ነው እየተለከፉ ያሉት። እዚህ ላይም ደግሞ እንቀምማለን አዳዲስ መርፌ። ወረሽኙ መልኩን እየቀያየረ ነው እየመጣ ያለው። በዚህ ስንለው በዚህ በኢሞ በፌስቡክ ምናምን ስንለው አሁን ደግሞ በደረት መጣ። የደረስ ነገር ትንሽ የተለየ ነው። እሺ አንዳንዶቻችሁ ፓርላማ እኮ አይደለንም ጋይስ፣ እስቲ ሳቁ አንዳንዴ። እንዲሁን እንደ ፓርላማ ምናምን እንደዚህ ብሎ ያሉ ሰዎች አሉ። በቃ እንዴ አንዳንዴ መሳቅ ያስፈልጋል። ሳበስሱ ሳይበዛ። ሰላም አሌክስ፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየ። ድምጼ ይሰማል? በደንብ ይሰማል። ምን እንታዘዝ? እኔ እንደውን አንድ ሀሳብ እንደምሰጠኝ ፈልጌ ነበር። ሰው ማመን አልችልም። አንዴ ሁላችሁም ሰከንድ ያዙና 30 ሰከንድ ላስቸግራችሁ። 1600 ሰዎች 30 ሰከንድ ብቻ ሰዓታችሁን ይዛችሁ ታፕ አድርጉ። ለ30 ሰከንድ ሁላችሁም እኩል። ከዛ 30 ሰከንድ በኋላ ተውት፣ ችግር የለም። እሺ ንገሪኝ። ሰው ማመን አልችልም፣ በተለይ ወንዶች አሌክስ። የገጠመኝ ነገር አለና ሁሉም ወንዶች እሱ መስሎኝ ነው የምታዩ። ሁሉም ወንዶች ውሸታም መስሎኝ ነው የምታዩ። ምንድን ነው የገጠመሽ? ከዛ በፊት ፍቅረኛ ነበረኝ፣ ቆይቷል። ቢያንስ ወደ 3 ዓመት ምናምን ይሆናል ከተለያየ እና በሱ ምክንያት። እንዴት ተዋወቃችሁ? በአካል ነው የምንተዋወቀው።
እኮ የት ነበር የተዋወቃችሁት? ኢትዮጵያ። እንዴት ነው ማለት ምን ቦታ እንዴት ምን በሚል የጦስ ዶሮ ነው ልክፍቱ የያዘሽ የነበረው? ማለት በቃ እንደዚህ ታይተን ቆይተናል። በአካል ከተዋወቅ ስራ ቦታ ነው። ከዛ እዛ እያለን የተዋወቅን እንደዚህ እያወራን ቆየን 1 አመት ምናምን በትውውቅ ማለት ነው። ከዛ በኋላ ነው ወደ ፍቅር የገባን። ከዛ ወደ ፍቅር ከገባን በኋላ 1-2 አመት አብረን ቆየን እያወራን አጋጣሚ እኔ ፓስፖርት ምናምን አውጥቼው ነበር ለመሄድ። ከዛ በዛ ሰዓት ጥሩ ነበረ፣ አካሄዳችን ጥሩ ነበር። እሱም ጥሩ ሰው ነው፣ እኔ እወዳለሁ፣ እሱም እንደዛ ብዬ ነው የማስበው። ግን ሰው ይወደኛል ብለው ማሰብ ጥሩ አይደለም። እሱ ስህተት አሁን ነው የገባኝ። ከዛ በኋላ እንደዚህ እያለን እኔ ጋር እያለ ስልክ ሲደወልለት ምንም አይመስለኝም፣ የስራ ስልክ ነው ምናምን ይለኛል። እና እውነት በቃ ስለማምኖ ምንም መስሎኝ ስለማይታይ ስልኩም አላይም። ከዛ የሆነ ጊዜ የሱ ስልክ ጥሎ ሄደና እኔ ጋር በኢሞ ዳታ ከፍቼ ኢሞ ሲገባ ይደወልለታል። የሆነ ሴት ናት የደወለችው። ልክ ሲያነሳው ድምጽ ሲስተማ ዘጋች። ስዘጋ ዝም አልኩት፣ ምንም አልመሰለኝም። ዝም ስል ከዛ መጣ ጠየኩትና እንጃ ትደውላለች ዝም ብላ ነው ብሎ ዝም ብዬ አለፍኩት። ያኔ እንደ ቁም ነገርም አልወሰድኩም ነበር። ከዛ እንደዚህ ቆየውና እሺ ብዬ ብዙ ጊዜ ግን ስልኩን አላየውም። መጣው ወደዚህ እኔ ከ2 አመት በኋላ 2 አመት አብረን ከቆየን በኋላ ወደ ዱባይ መጣው። እሺ ወደ ዱባይ ስመጣ እሱ እያወራም እኔ በዛ ሰዓት ቶሎ ስልክ አልተሰጠኝም። በጓደኞቼ ስልክ ነበር የምደውልለት፣ እናወራለን፣ ሰላም ነው፣ ኖርማል ነው። ከዛ ቆይቼ ስልክ ከወሰድኩ በኋላ ስልኩን ጠለፍኩት። ስልኩን ስጠልፍ ያገኘሁት ጉድ አይደለም ማለት ነው። ቆይ ድምጽሽ እየታፈነ ነው። ድምጽሽ እየታፈነ ነው። ኤርፎኑን አውጪ እስቲ። ሄሎ ኤርፎን የለኝም ማለት ኔትወርክ አይደለም፣ ኔትወርክ አይደለም፣ እየታፈነ ነው ድምጽሽ። የሆነ ማይኩን እያፈንሽው ነው። ብርድ ልብስ ውስጥ ነሽ እንዴ? አረ አይደለም፣ እንደዛ የመታፈን ነገር። እሺ አሁን ጥሩ ነው። እሺ ከዛ እኔ እዚህ መጥቼ ስልኩን እንዴት ነው የጠለፍሽው? እኔ ስልኩን መጠለፍ ክፋት አስቤ ሳይሆን ጠይቄው ነው። ስልክን ሊከፍትበት ነው። ስልክ ሲም ካርድ ስላላወጡልኝ ስልክ ስጠኝ ብዬ ጠይቄ ነው የሰጠኝ በሰላም። እሺ ከዛ ሲሰጠኝ እሱ ቀጥታ ነው የምጠቀመው። ኢሞም አንዳንዴ ይጠቀማል። እኔ ቀጥታ ሲከፍተው የሀገር ሴቶች ኢሞ መጣልኝ። ስመጣልኝ ሁሉም ሴቶች ናቸው፣ ይደውልለታል ምናምን። ከዛ ሁሉም ተውኩና እያየሁት ቆየውና ምንድነው አይኔ ነው እንዴ ምንድነው ይሄ ነገር ብዬ ማመን አልቻልኩም። እና በቃ ሲያየው አንደኛው ደወለችና እኔ ዋይፋ ስለሆነ ስለማልዘጋ ሁሌ ላይ ስለሆንኩ ይደውላሉና ከዛ አንዷ ሲያነሳ አላነሳውም። የስራ ስልክም ሊሆን ይችላል ብዬ አሰብኩና ዝም አልኩት ስለማልጠረጥረው። ከዛ ዝም ሲለው ውዴ ስራ ላይ ስለነበርኩ ነው ቀጥታ ስልክ ስደውል ያላነሳው፣ ስልኬ ቻርጀር ነበረ፣ ማታ ሲገባ ደውላለሁ ብላ ጻፈችለት። ውዴ አዎ። ከዛ እንደዛ ብላ እንዴ አየሁትና ዝም አልኩት። ቆየ 1 ሳምንት ምናምን ቆየ። በቃ ስልኩ ይደወላል፣ እረፍት የለውም። ሌላው ደግሞ አንዷ ደግሞ ብዙ ሴቶች ናቸውና እንደውን እኔ በቃ ወሳኝ የሆኑትን ብቻ ግሩፕ አሰርኩት። ግሩፕ ሲያስረው በውስጥ እየመጡ ምንድነው ግሩፑ የምንድነው ግሩፕ እያሉ ይጠይቃሉ። እሱ መስሎት ነው የሚጠይቁት። ከዛ እኔ በቴክስት ብቻ ነው ማወራቸው። ከዛ መጨረሻ ላይ አንደኛዋንና 2 ሴቶቹን አወጣሁት። 2ቱ ስልክ ልኬላቸው እውነቱን ነግሬ ምናምን ስልክ ሲሰጣቸው በእኔ ስልክ መጡና በጓደኛዬ ስልክ ስለሌለኝ እኔ ሲም ካርድ ስለሌለኝ በጓደኛዬ ስልክ 2ቱን ሴቶች አወሯት። አንደኛዋ አሌክስ አወራ ምን አይልም፣ ቦይስ አይመልስለትም፣ ጽሁፉን አይመልስለትም። ከዛ
ብዙ ነገር እንትን ልኮለታል። ልጅቷ እርጉዝ ናት አንደኛዋ። ከዛ 5 ወር ነው እኔ መጥቻ 100 ሆኖኛል እዚህ 5 ወሬ ነው ምናምን ብላ ለሱ የእርግዝና ምናምን ልካለታለች። እሱን አይቶ ግን ዝም ይላል። እሱ ያ ሁሉ ነገር አይቶ አይመልስም። የእርግዝና ማለት ምንድነው? የእርግዝና ምንድነው? ይሄ ምንድነው? ራጅ የሚመስለው ነገር እኔ እንጃ። እሱ ነገር ራጅ ይሄ ምንድነው የሚባለው? ሴት ልጅ እርጉዞና ስሙን አላውቅም እኔ። የምታውቁት ልትኖሩ ትችላላችሁ። እየገባችሁ ምንድነው? ራጅ ነው የእርግዝና ራጅ ነው የራጅ ውጤት። አዎ እሺ። ከዛ እሱን ሁሉ ልካለታለች። ከዛ በፊት ግን በፍቅር ያወሩት የኔ ፍቅር እኔ ያላንቺ መኖር አልችልም፣ እኔ ያላንቺ እንደዚህ ነው ብሎ የጻፈልሽ ሁሉ ነገር አለ። እሺ ሁሉም ነገር አለና እሷ ልክ ይሄ ነገር ከደረሰች እዚህ ነገር ላይ ከደረሱ በኋላ እሷ ዘግቷታል፣ ብሎክ አድርጓታል በኢሞ ላይ። ኢሞ ብሎክ ስላረገ እኔ ጋር ስላለ ከብሎክ ፈተዋት። ፈትቼ እውነቱን ነግሬ እኔ እንደዚህ ነው ብዬ እኔ ያለሁበት ቦታ ነግሬ እውነቷን ነግራት በሌላ ማውራት ጀመረ። ደወለ እኮ እዚህ ስትገቡ ጠብቀው የሚደውሉት ጉድ ነው። ፍቅረኞቻችሁ ብሎክ አድርጋችኋቸው ገቡ እዚህ ስትገቡ ብዬ ተናግሬ ደወለ። የእርግዝና ውጤት ላከችለት ማርገዟን የሚያሳይ። አዎ እሺ ላከችለት። ከዛ በዛ ሰዓት እኔ እሱን አልጠየኩትም። ሁሉም ነገር ማጣራት ስለፈለኩት የዛችኛው የሁለቱ ሴቶች ይዤ ማጣራት ፈለኩና ስጠይቀው እንደዚህ ብዬ ምንም ነገር የለም ብሎ ግድግድ አድርጎ ካደኝ። ሲክደኝ እኔ በቃ እሺ ብዬ ዝም አልኩትና ቆየሁትና ሁለቱ ሴቶች ጋር ማውራት ጀመርኩ። ከዛ ሲም ካርዱን አዘጋብኝ፣ ይሄ ኢሞ ማለት ነው። ከዛ በሌላ እኔ ስልክ በዚህኛው ስልክ ደውዬ ሲያወራው ካመንሽ መኝ ካላመንሽ ራስሽ ጉዳይ ነው ሲለኝ እሺ ብዬ እሺ ሄሎ ሰውየው ገባ እንዴ? ላይቭ ኦንላይን ገባ። ሄሎ ሄሎ ጋይስ፣ ከስሜ ጎን ያለውን ልብ ቅርጽ ምልክት የነካችሁ ሜምበር ሆኑ። እሺ፣ እየደወለላት ነው መሰለኝ። አስቸጋሪ እኮ ነው። ሄሎ ወደቀች። ኮማ ክፍል አስገቧት ቶሎ ነርሶች። ኦክሲጅን እና ግሉኮስ አድርጉልኝና ኮማ ክፍል ግሉኮስ ስጧት። ወድቃለች። እንደዚህ ሲወድቁ ትርፍ የሰው ኃይል የለንም። አጥንት የሚሰበስብ ሰዎች አትውደቁ፣ ቶሎ ሬዛ አምጡልኝ ምናምን በአንዴ ስትወድቁ ጥሩ አይደለም። ሄሎ ሰላም፣ እንዴት ነህ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኝ አሌክስዬ። ሰላም ነው? እግዚአብሔር ይመስገን። ምን እንታዘዝ? አንዳንዴ ብዙ ጊዜ ያንተ ተከታይ ነው። ያው ግን አንዳንዴ ብዙ ነገር እንትን ሲልህ እንደው አንድ የተወሰነ ምክር ፈልጌ ነው። በጣም ማለት እኔ ለሰው ማውራትም መነጋገርም ብዙ ጊዜ እኔ እንደዚህ ሀሳቤን ሰርች አድርጌ አላውቅም። ያው ችግሮች ማለት ችግር ይመጣል። የሰው ልጅ እስከወጉ ድረስ ግድ ነው ፈተናን አሜን ብሎ መቀበል የሚለውን ነገር ስለማምን ያው ብዙ ጊዜ ለሰውን ብታወራው አሁን ላይ ሁሉም ችግርተኛ ወይም የዛ ሰው ብዙ ሀሳብ አለበት። የኔን ሀሳብ ተሸከምልኝ ብትለው የሚሸከምልህ የለም። ያንተንም ችግር ኦልሬዲ እንትን ግን አንዳንዴ ብቻዬን በጣም ብዙ ሰዓት ስህተት ነው እንዴ እኔ ብቻዬን የምከተለው ነገር ወይስ እንዴት ነው የሚለው። ምክንያቱም አሁን ታይም ላይ አንዳንድ ሰው ስታማክረው ችግሩ ብቻ ነው ማለት የዛ ሰው ከኔ አለ
ወይስ የለም የሚለውን ሳይሆን ኢንተርቪው የሚያደርግ ካላየው ሰው ላይ ነው ችግሩ ማለት ነው። እና እሱ ነገር ብዙ ጊዜ ለሰውም ስትሞክረው ያ ነገር ሳይ ወደ ኋላ ሸሻለሁ ማለት ነው። ሰው ምን ልል ፈልጌ ነው እኔ አሁን የሚገርምህ በ15 ዓመቴ በቤተሰብ ነው ያገባሁት እና አሁን እኔ የ28 ዓመት ወጣት ነኝ። 13 ዓመት በትዳር ኖረናል። 13 ዓመት በልጅነቴ ነው ብያለሁ። ከዛ በኋላ አረብ ሀገር እኔ ወደዛ በ18 ዓመቴ ወደ ኩዌት ሄድኩኝ። ሰራው መጣው 2 ዓመት ሰርቼ እንደመጣው እንትን አልኩኝ ወለድኩኝ ልጅ ማለት ነው። ያው ተጋብተንም ስለነበር መጣው ትዳር ተሰለፍኩ። የዛን ሰዓት በጣም ህፃን ስለነበርኩ አልሄድምም እንትንም አልልም ነበር። ከተመለስኩ በኋላ ወደ ትዳር ገባው። ያለኝም ብር እንትን ብዬ ከሱ ጋር መኖር ጀመርኩ። ወለድኩኝ። ልክ ወልጄ የሆነ ችግር ሲፈጠር ልጅቷን 9 ወር እንደሆናት የሆነ ችግር ተፈጠረ። መኪና ነበርና ያ መኪና የሆነ አደጋ ደረሰበትና እንትን አልኩኝ። ከዛ ምንድነው ስትገቡ ከዛ ያ ነገር እንትን መኪናው እንደዛ አደጋ አሁንም ተመልሼ ልጅቷ በ9 ወሯ ጥያትኝ እንዲሁ አረብ ሀገር ተመልሼ ልጁ ተቀጥሮ ነው ሾፍርና የሚሰራ ማለት ነው። ልጅቷን እንደደረኩ በ9 ወሯ ለሱና ለእናቲቱ ሰጥቼ እኔ አረብ ሀገር መጣሁ። አሁንም 2 ዓመት ሰራው። ያ ሲሆን እኔ በዛ 9 ወር ልጄን ጡት ሳላጠባ እንደዛም ብዬ መጣውና ስሰራ ቆየው። ሰርቼ ስመጣ በቃ እያንዳንዱ ሀሳብ እያንዳንዱ ማለት ከዛ በፊት የሚወደኝና ከዛ በኋላ የሚወደኝ በጣም ይለያያል። ምንድነው የሚለያየው? ያ ነገር ከኔ ገንዘብ እንጂ ማንነቴን ረሳው ማለት እኔ ልጅ ጥዬ መምጣቴ ለሱ እኔ እንድረሳ ነው ያደረገኝ። ልጇን ጥላ መታ ለኔ ነው እንዴ የሚለው ነገር አትራክት አላረገውም። እዛ ሲቀጥል ቤተሰብ በመሀል ይገባና ሁሌም ሰርተሽ እየሰጠሽ እንደዚህ እያደረግሽው እንግዲህ ትዳር ነው አሌክስ። አንዳንዴ ለትዳር ግድ ነው መስዋዕት መክፈል አለብኝ። የትም ጎትቼ አላመጣሁትም። ያጋቡኝ እነሱ ናቸው። መኖር ካለብኝ ትዳሬ እስከሆነ ድረስ በጋራ እኖራለሁ ብዬ ነው ማስብ። በቤተሰብ ነው ያገባሽው? አዎ በቤተሰብ ነው። ከዛ እንደዛ ስል አሁንም ድጋሚ እየኖርን እያለን በጣም የሌለ ችግር ውስጥ ከተተኝ። እንድሰራ ማይፈልግም፣ እንድንቀሳቀስ ማይፈልግ፣ በቃ ቤት ቁጭ አድርጎ እንትን ማለት ነው የሚፈልገው። በዛ መሀል በጣም ማለቴ ምን እንደምል ብቻ ከልጅነት ያገባውን ሰው ለመለያየት በጣም ከባድ ነው ማለት እፈራለሁ። በቃ ሰው እንደሱ የሚያይ ነገር ሰውም እንደዛ በቃ ያለሱም ውስጥ ታሪክ በዛ ዓለም ላይ ማለት አሁንም ድጋሚ አረብ ሀገር መጣሁ ማለት ነገሩ አረብ ሀገር ልሄድ ያልኩት ጊዜ እናቴ 2 እጁን ነው የሚያነሳ እንዴት እንደሚደሰት ያ ነገር አውቀዋለሁ ማለት ደስታው ምን ያክል እንደሆነ። ገና አረብ ሀገር ልሄድ እንዴ ያ ካልኩ የሌለ ነው የሚደሰተው። እሺ በቃ ሂጂ ስሪ ችግር የለም ምናምን ነው የሚለው ያ ነገር። እስኪ ልሂድና ልጄ ሲከፋትኝ አንደኛ ስለወለድኩ ሴቷ ልጅ የሌላ አባትም እንድትሆን አልፈቅድም። በቃ ምክንያቱም ለልጅ ተብሎ ብዙ መስዋዕት ይከፈላል፣ ግን ስህተት ነው። በጣም ብዙ አደጋ ይከታል በጣም ማለት ነው። ከዛ አሁንም እንደዛው አረብ ሀገር መጣሁ 3ኛ ዙር ማለት ነው። 2 እያልኩ ነው። አሁንም 3ኛ ዙር መጣሁ። 3ኛ ዙር መጥቼ እንዲሁ ደግሞ አሁንም 2 ዓመት ሰርቼ በቃ ተመስገን የስራ መስሪያ ያለኝ። ይሄ ልጅ ሹፌር ነው፣ በመንግስት ነው ተቀጥሮ የሚሰራው። አሁን ቋሚ ነው። በቃ እኔም የግሌን ስራ ሰራለሁ ምናምን ብዬ አሁንም ተመልሼ 3ኛ ሂጄ 2 ዓመት ሰርቼ በቃ የእውነት ነው የምልህ አሌክስ፣ ሲሄድ እሱ ሌላ ህይወት አለው። ያ ነገር ግን እኔ አላውቅም በፍጹም ማለት ነው። ወዲያውኑ እንደሄድኩ እንዳለ ማለት ሌላ ህይወት አለው እኮ እንደዚህ አለ እኮ ምናምን። አንዳንዴ ሰው በጣም አብረን ስላደግነ ሌላ ህይወት አለው ማለት ምን አግብቷል? ሌላ ሴት ያኔ ሌላ ሴት አድርጓል። አዎ ሌላ ሴት አለችው ይሉኛል። ከዛ እኔ ማለት አንዳንዴ የሰውን ወሬ ይሄ ማለት ብፈታው ነገ ልጅቱ ምን አይነት
ልጅ ነው የምትሆንብኝ። እኔ በሰው ወሬ አይኔ ባላየው ነገር እንትናል። የእውነት ነው የምልህ አሌክስ፣ ቤተሰብ ራሱ በቃ ሌላ ህይወት አለው እንደዚህ እያለ ነው፣ ሳይት ላይ ነው የሚሰራው፣ እንዲህ የሆነ ነው ምናምን የሚባል ነገር ቤተሰብ እንዳለ እንትናል። ከዛ እኔም ቤተሰብን ወደኋላ ገባ አደረኩና በቃ አሁን ለህፃኗ ያላት አመለካከቷ ለአባቷ በጣም ትልቅ ቦታ አላት። አይ በቃ ይቀር ዝም ብሎ እንዳለ ማለት ልጅቱ እኔ ልጎዳ ማለት እኔ ህፃን ነኝ፣ ግን አብሮ ካደገ ሰው ጋር የተለየ ነገር የሚመጣ ነገር የለም ብዬ ዝም ብዬ ከሱ ጋር መኖር። ሲወጣ ሲገባ ጠዋት ይወጣል ማታ ይገባል፣ ጊዜ የለውም ማለት እቤት ጊዜ የሚባል ለኛ ለልጁ የለውም በቃ። ከዛ አሁንም ሁለተኛ ባይኖረውም እኔ በማለት በቃ ምን ማድረግ አለብኝ እንግዲህ ስህተቴን እዚህ ላይ ነው። ምን ማድረግ አለብኝ በቃ እኔ እዚህ በኋላ ምንም ሌላ ወንድ አልፈልግም። ልጅን ሁለት አድርጌ በልጅነቴ እነሱ ማሳደግ ነው ያለብኝ። ምክንያቱም እስካሁንም ስኖረው የነበር በሱ ጉዳይ አልኖርኩም ማለት አግዞኝ እንደዚህ የሆነ ነገር አትራክት አድርጎኝ ብዙ ነገር ያሳየኝ ወንድ አይደለም። ስለዚህ እኔ በራሴ የምኖር ሴት ነኝ። ሶ በቃ ለልጆችም ነገ አልጠቃም። አሁን ያለብኝ ሁለቱ ወልጄ በቃ እንትን ማለት አለብኝ ብዬ አሁን ሁለተኛ አረገዝኩ ማለት ነው፣ በራሴ ሂሳቤ ማለት ነው። የእውነት ቤተሰብ በጣም የሌለ ህዝብም ቤተሰብ አሽሙር እንዴት እሱ ማለት በቃ እንዴት ሁለተኛ ትወልዳለች እንዴ እያኖራት ምናምን በቃ ስንት መስቃይ እየሰማው ማለት ነው። ከዛ በኋላ ያልሽ ሁለተኛ እንትን ወለድኩ። መውለድ አይሆነው 9 ወር በቃ ፈተና ማለት አንድ ቀንም ባይ እንዲ ትራስ ላይ እያነበው። በነገራችን ላይ አሌክስ ስለዛ ልጄ ሳወራ በጣም ያመኛል፣ በጣም ከምልህ በላይ ማለት ነው። በጣም ማለት ነው እኔ እንጃ ብቻ አይዶን ማለት ከሰዎችም አንፃር ተቀባይነት የሌላት ታውቃለህ። በ80 አግብተው እንዲሁ በቃ ምንም ሳታውቀው እንደዛውም አግብተህ ማለት ነው ወይ ራሴ ጎትቼ ባመጣው ኦኬ ችግር የለም ተቀባይነት አይኖረኝም። እስከ ቤተሰቦች ድረስ ነው ማለት በጣም የሚሰማኝ አሁን ላይ ማለት ነው። ከዛ በኋላ ያ ልጅ ወለድኩት። ያው እናቴ እግዚአብሔር ይመስገን ማዘሬ የተመሰገነ ይሁን ያላት ነች ሁሉ ነገር። ፋዘር የለኝም። እናቴ አረሰችኝ፣ በደንብ አረሰችኝና ከወጣው በኋላ የእውነት ያለክስ ሳምንት ነው ምናምን አልፈጀም። እዛ ልክ ክርስትናው ሳይሆን ዝም ብሎ መውጣት ፈልጓል። መሄድ ለካ ተከራይቶ ምናምን ጨርሷል። በቃ ሁሉ ነገሩ ማለት ነው። ከዛ እኔ አላውቅም ማለት የማውቀው ጉዳይ የለኝ። የሆነ በቃ ሊሄድ ነኝ ይላል። የሆነ ትንሽ ኩሽ ስትል በቃ የሆነ አንተ በትዳር ማል ብዙ ግጭት አለ። የሆነች ትንሽ ነገር ስትመጣ መሄድ ነው የምፈልገው። እኔ ደግሞ ህፃኑ ቢያንስ አባቴ ብሎ እንዲያቀል አልኩና ብዙ ነገር መታገስ ማለት አይቶ ማለፍ የሚባል ነገር ሊሄድ ነው ሲለኝ ለዛ ነገር ትኩረት በቃ እንዲሄድ አልገፋፈውም። ምክንያቱም ልጄ ደግሞ አሁን ሁለተኛ አባቱን አያውቀውም መባል አልፈለኩም። እንዴት አብሬ ያሳድጌ ደግሞ ይሄ ልጅ የሚለው ነገር ነው ውስጥ። ከዛ ክርስትና ሲደርስ በቃ እኔ ብር ኑሮኝ ያን ብር እንድጠቀምበት አይፈልግም። እስከ ክርስትና ቆየው የሌለ ነው ሰርግ ለልጅ የምደግስ አለኝ። እንዴ ለምን ማለት እንዴት እንደዚህ ሊሆን ይችላል አልኩኝ። ከዛ አይ በቃ መደገስ አለብኝ እኔ እስከ ክርስትናው አብረን እንቀጥላልሽ፣ ክርስትናውን በደንብ ነው የምደግስ አለኝ። እንዴ ይሁን እንደ ምን ችግር አለው ለልጆች እኮ እንኖራለን ችግር የለም ምናምን በቃ ያን ነገር ቀለል አድርጌ አየሁትና በተንኮል አላየሁትም። ባይዘዋይ ማለት ነው እኔ በሰዓቱ ያለፈ ጊዜ ነው። ከዛ ያን ክርስትና የሌለ በቃ በቃ 200 ሺህ ብር ነው የፈጀ ክርስትናው ማለት ነው። ብታምነው ባታም የሌለ በሬ ተገዝቶ አላውቅም ምናለ እኔ ህፃን ነኝ እያልኩ ነው። ያልተጠራ ጉድ የለም። ልክ ክርስትናውን በጨረሰ በ3ኛ ቀኑ ሁሉን ነገር ብር ከእጄ ላይ አለመኖሩን እያወቀ ህፃኑን ክርስትናው ወርከ ምናምን እንደሆነ ልክ በቃ ክርስትናውን ከጨረሰ በኋላ የሌለ ብር እንደሌለ ሲያቅ ቸክ ሲያረጋ አካውንትን ጥሎ ይላሻል። ቤት ላይ አሌክስ ማለት ለብዙ ትምህርቶች ይሆናል ማለት እኔ ዛሬ ሰውን የምመክረው
አንደኛ እግዚአብሔር ማመን ነው። ሰው እንደ ሰው ያላደለውን አምላክ በብዛት ምን። ሁለተኛ ጠንካራ መሆን። ነገ ይሄ ሰው ጥሎ ቢሄድ እንዴት ነው ማድረግ ያለን? አይ እንግዲህ እዚህ በኋላ ጎዳና ሂደሽ መለመንሽ ነው በሚለው አስቦ ምንም ከሌለበት ልክ ክርስትናው በደንብ ጥርስርስ ብሎ ከእጄ ላይ ብር እንደሌለ ውልቅ ብሎ ይሄዳል። እቃ በስነ ስርዓት ሽማግሌ ያመጣና ተከፍሎ ወጥቶ ጥሎኝ ሄደ። ህፃኑ የእውነት ነው የምልህ፣ ህፃኑ በጣም እኔ ባዳ እንኳን ጎረቤት እንኳን ያን ህፃን በቃ በጣም ነው የሚወደው ህፃኑን ማለት እንኳን የወለደ ፍጡር ማለት ነው። ጥሎኝ ነው የሄደው። ከዛ ጥሎኝ ሲሄድ ማለት እኔ በጣም አይነግረናት ነበር። እሚታች ከኋላ ነው የበዛ። እኔ እግዚአብሔር ይመስገን የተመሰገነ ይሁን ልጄን በዛ ሰዓት ጥሎኝ ሲወጣ የአንገቴን እኔ ለማንም ሰው ትምህርት እንዲሆን ነው ባይዘወይ እንትን እምለው ማለት ነው። ይህን ግዴታ መናገር ኖሮብኝ ሳይሆን ግን ሴት ልጅ በጣም ብዙ ፈተና አለባት። ያ ፈተና ይመጣልን ብሎ ማሰብ ነው። እንደዛ ጥሎኝ ሲሄድ የእውነት በቃ ግልብጥብጥ አድርጎ እቃውን ተካፍሎ ምናምን ወጥቶ ሲሄድ እኔ የአንገቴን ሀብል እንደዚህ በቃ የሌለ የብር ሀብል ነሽ፣ የጆሮ ጌጥ ነሽ፣ እንዲህ ወርቅ ነበር እንዳለ ሸጥኩኝ ወዲያውኑ። ሲሄድ የለኝም ምንም አይነት። ሁለቱን ልጆች ጥሎብኝ ሄደ ማለት ነው። ከዛ በኋላ እንትን አልኩና ያን ሸጥኩና ለልጆች የሚገዛውን በቃ የሚያስፈልጋቸውን ነገሮች እንደዛ ገዛውና ማለት ያ ነገር ተሽጦ ቀጣይነት አይኖረውም። ብዙ ሰዓት ያ ነገር ተሽጦ 2 ወር ኦር 3 ወር ቢይዝህ ነው ያ ነገር። ክብር ለመድኃኒዓለም ግን ያ ነገር አልፏል ማለት ነው። አይዞሽ። ስለዚህ ሳወራ በጣም ያቅተኛል ማለት ልጆቼ መለየት ሳልፈልግ የምለያቸው ጊዜያት በጣም ያስጠላኛል አንዳንዴ። እና በቃ ያ ነገር ሽጫ አሁንም አልተሳካም ማለት 3 ወር እንደቆየው ቤተሰብም በቃ ካልሆነ እንደዚህ ብላ እንዲህ ብላ ሁለተኛ እርግዛ ማለት የተወለደ ልጅ መተቸት ማለት እንዲህ ቢሆንስ በቃ አለ አይደል። እኔ እናት ነኝ ፈልጌው ነው የወለድኩት። ኦልሬዲ ፈተናው እንደሚገጥመኝ አውቀዋለሁ። በልጇ ተመካው እንደዛ ብዬ በቃ ሳይ በጣም 3 ወር ልክ 3 ወር እንደቆየው አቃተኝ ማለት በጣም ተቸገርኩ። ያን ያለኝ አቅም ትችቱም ምናምን በቃ እሱ አእምሮ ሊነካብኝ ሆኖ ምን ማድረግ አለብኝ አልኩና ፍርድ ቤት ላይ የሆነ እንትን አልኩና ይሄን 80 ላውርድ ልክሰስና ምናምን ብዬ ከሰስኩኝ። ማሳደጊያ ትችላለህ ሲባል የእውነት አሌክስ ስራ በደንብ ይሰራል። 1200 ብር ቢሰጠኝ እኔ ኢትዮጵያ ላይ ልቀመጣለሁ። ሁለቱ ልጅ 1200 ብር ይስጠኝ አልኩኝ። ለማንም ትምህርት ማለት ነው ማለት 1200 ብር ይስጠኝና ከዛ በኋላ ልጄን ላሳድግ አልኩኝ። ያ ነገር ሲወሰንበት በፍርድ ቤት አልከፍልም አለ። በፍጹም አልከፍልም አለ። የለኝም ለአንድየው በቃ ከየትም አጽፎ ከየትም ምስክር ሰብስቦ ምናምን በቃ የለኝም በሚለው ድፍን አስመስክሮ መጣ። እኔ ስራ አለው እንደዚህ ነው የሚሰራ ሲባል ሲሰራ ካየሽ በዚህ አጽፈሽ ነይ እንትን ሲላየሽ በዛ ሁሉ ያልመጣ ጦሮንጦስ የለም። እኔ እዛ በኋላ ምንም አልፈልግም በቃኝ አልኩኝ። በቃ ማለት ፍርድ ቤት ላይ በቃኝ በቃ አላሳድግም አላደል በቃኝ እኔ አሳድጋቸዋለሁ በቃኝ አልኩኝ። መጨረሻ ላይ እንደዚህ አጽፈሽ ነይ በዛ ሄደሽ ነይ በዛ ነይ በቃ ልጁን ነው የካደው። ኦልሬዲ ልጆች አለ ይላል ግን 1200 ለሁለት ልጅ ሲቆረጥ እንዴት እንደዚህ ሊሆን ይችላል? በቃኝ በቃ ምንም አልፈልግም አሁን ፋይሉ ይዘጋልኝ እኔ ተንቀሳቀስሽ ልጆችን አሳድጋለሁ ሲባል በጣም ፍርድ ቤቶቹ አዘኑ። በጣም ማለት እንደዚህ አይነት የዋህ ሴት እንዴት እንደዚህ ታደርጋለህ? ብትሄድም አይቀናህም ምንድነው ለዚህ እንደዚህ የምታደርገው ምናምን ብሎ ቢባልም በፍጹም አልከፍልም ማለት በፍጹም ማለት ነው። ኦኬ አልኩኝ። ሴቷ ልጅ 10 ዓመቷ ነው አሌክስ ማለት ነው አሁን እግዚአብሔር ይመስገን። አንድም ቀን ማለት የነሱን ትንሽዬ ውድቀትም አንድ ቀንም የሆነ ነገር እንዲሆኑ አልፈልግም በፍጹም ማለት እሱ የእውነት እግዚአብሔር ምስክሬ ነው። 13 ዓመት ስለሆነ ከወለድኳቸው ልጆች በስነ ስርዓት ገዝቶ እንኳን ያለበሳቸው በሱ ልክ የለም።
እኔ ነኝ በቃ ይነስም ይደግም በቃ ልጆችን በጣም ነው ማስደሰት የምፈልገው። የኔ የተረፈ ነው በቃ ለእነሱ ነው የምኖረው። ማለት መስራት እወዳለሁ፣ እሰራለሁ። ምንም ትንሽም ትልቅም በቃ ይነስም ይደግም በቃ እንደፈለኩ ነው የምሰራ። ከሱ አልጠብቅም ምንም ከሱ ጭራሽ ፍጹም። እሱ አምጥቶ ከኪሱ ይሰጠኛል ብዬ አንድም ሰዓት ጠብቄ አላውቅም። አንድም ሰዓት አሌክስ በቤተሰብ ነው አንድም ሰዓት ራሱ ከኪሱ አለው። በጣም ቤተሰብ ይሰድበኛል። እንደዚህ ሁነሽ ለምን ከሱ እንደዚህ ባፍንጫው አትቀበይም? ለምን እንደዚህ ብዙ ያ ነገር ብዬው ደከመኝ። ማለት እኔ ታኮ እንደሆነ አይደለም ግን ለትዳሩ እንዲሆን እንትን እላለሁ። ማለት ለትዳር ማለት እኮ እንደዚህ ነው። ትዳር ማለት እኮ መተሳሰብ ነው። ትዳር እኮ የክርስቶስ ነው። ለምን እንደዚህ አንልም? እኔን እኮ ከየትም አላመጣኸኝም። እንደዚህ ያልኩ ነው እንትን የምለው ማለት የነበር። ከዛ በኋላ መክሬ አቅሜ በላይ ሰው ታውኩት ሁሉን ነገር በራሴ መራመድ ፈለኩኝ። እንደዛ አድርጌ ፍርድ ቤት ላይ ያንን ክስ አዘግቼ ልጅቷን ይዛለሁ። ፍርድ ቤቱ ደግሞ በፍጹም ተብላ መጠየቅ የለባትም ሁለቱንም አሳድጋቸዋለሁ። ነገ ይችል በሞራኗ እየተረማመድኩ ነው ያለሁት። ፈልጊያቸው ስለወለድ እንደዚህ እንዲባልብኝ አልፈልግም፣ እንድጠየቅ አልፈልግም። በፍጹም ቀጠሮ ሰጡኝ። በሁለተኛው ቀጠሮም ስሄድ አትቀርብም አልኩኝ። በቃ እምቢ አልኩኝ እኔ ማለት ነው። ከዛ ግን በሱ ወሰኑበት በራሳቸው ጊዜ ማለት ነው። ከዛ ሴቷ ማማዬ አልኳትኝ ወይ እናት አለችኝ። ማለት እኔ አረባ ሀገር ሂጄ ሰርቼ የተሻለ ነገር ለእናንተ ባደርግ ምን ትመኛለሽ አልኳትኝ። እናትዬ አለችኝ እኔ ከአባቴ ጋር ሁኜ ልቆይሽ፣ ይሄኛው ወንድሜን ግን ከእህቴ ጋር አርገሽው ሂጅ እና የተሻለ ህይወት እንኖራለን አለች። ከዛ ስትላይ እውነትሽ ነው ማማ ስላት፣ እውነት እማዬ እኔ ምንም አይከፋኝም፣ መቼም አይከፋኝም። ምክንያቱም አንቺ እኛን ጥለሽ የምትሄጂው ስለቸገረሽ ነው። ባይቸግርሽ ኖሮ የአንቺን አቅም እኔ አውቀዋለሁ አለች ልጅቷ። 10 ዓመቷ እያልኩ ነው። ከዛ ስትላይ ልጄ ጋር ተመካከርኩና በዛ ሰዓት ሰዎች በቃ ምንም የለኝም ማውራትም ቤት የመታው ሲበሉ ሲጠጡ ጓደኛ የተባለ ምናምን እሱ ከወጣ በኋላ ማንም አልፈለገኝም። የትም እንደሆንኩ ራሱ ያቀኝ ልጆች በፊት ሲያሽቃብጠው መጥቶ እንደዚህ ወይ ብርቴ እንትንሽ ሲል ምናምን ሲል የነበረው ሁሉ አልነበረም በሰዓቱ እንደዛ ሲቸግረኝ ማለት ነው። ከዛ በዛ ሰዓት ምንም የለኝ የልጆች ጋር ተመካከር። እህቴ በጣም ሁሉም ልጅ አላቸው፣ ትላልቅ ናቸው። ከዛ እህቴ ላስቸግርሽ አንዴ ማለት አንቺም ልጅ አለሽ አውቃለሁ፣ ግን እኔ ገደል ስገባ አንቺ አታይኝም። እኔ በህይወት እያለሁ ገና ህፃን ነኝ። ጎዳና ላይ የምወጣበት አንዳችን ምክንያት የለም። እናቴም አለች። እናቴ ለያዝልሽ ስትለኝ እናቴ ደግሞ ገጠር የእውነት ነው ምን ለልጆች በጣም የኔ ልጆች ገጠር ጠቁሮ ማየትና ከስተው ማየት አልፈልግም አልኩኝ። በቃ ከፈለግሽ እኔ ከተማ ላይ ግቢልኝና እኔ ሁሉን ነገር ልቻለሽ ኑሪልኝ። ከዛ ውጭ ግን አንቺ ከተማ ማትመጭ ከሆነ የኔ ልጆች ገጠር አይኖሩም። በቃ ጥጋብሽ ነው፣ በቃ የራስሽ ጉዳይ፣ እንግዲውስ እንደፈለግሽ አድርጌ ተባልኩኝ። ሲስተሬን ከተማ ያለችውን ለመንኳትና እሺ ችግር የለም ወንዱ ልጅ ስጭኝ አለችኝ። 9 ወሩ ነው ወንዱ ልጅ። ከዛ በአንድ ቀን ነው አሌክስ የወሰንኩት። አንድ ቀን ወስኛው ማታ ላይ ፓስፖርት እጄ ላይ ስላለ ማታ ላይ እስኪ ደላላ ላውራ ለማንኛውም ህፃኗን ኦኬ ካለች በኋላ ብዬ ማታ ላይ ደላላውን ሳናገር ወረ ችግር የለም ብርቴ አላንቺማ ቋንቋ ስለምችይ ተሎት ትሄጃለሽ፣ አሁኑን ላኪልኛል። እስካንም ነበረ ፓስፖርቱም ስልኬ ላይ ነው፣ ወዲያውኑ ላኩለት። ከዛ ህፃኗንም ስጠይቃት ምንም ችግር የለ እናትዬ ከሱ ቆይሻለሁ እኔ ከሌላ ስላለመድኩ አልሄድም አለች። እሱን ትይዛለህ ስለው አልዝም አለኝ። የሆነት አልዝም እዛው አሳድጊ እንደፍጠርጥርሻለኝ። ከዛ ይሄማ መሆን አይቻልም፣ ይሄማ በጣም እዚህ ላይ ጠንካራ መሆን አለብኝ። ምክንያቱም ነገ ልጄ ትልቅ ሁኜ ስታይ ነው ለልጆች ጥሩ ሁኜ ስታይ የምትፈልገኝም ልጄም የሰው አይን የማይገረፉበትና የማያዩበትን ምክንያት ካልወሰንኩ ለእኔ ባልዩ ያስከፍለኛል ነገ ለልጆች። እና አሁን ድፍረት ያስፈልገኛል አልኩና አትዛትም አልኩትኛ። አልዝም እንደፈለግሽ አለ። ኦኬ አልኩና ፓስፖርቱን በሰጠሁት በ25 ሰጥቼው በ27 ቪዛ የመጣ ተደወለልኝ። በ3 ቀን ማለት ነው። በጣም እግዚአብሔር ታምር ነው።
በ3 ቀኑ ተደወለልኝና እኔ እንደዚህ ነው የምፈልገው፣ ስለዚህ እንዲህ ነው ምናምን ብላ ካወራን በኋላ ኦኬ ስለዚህ በፍጥነት ቪዛሽን እሰራዋለሁ ብላ እንትን አለች፣ አናገረችኝ። አረቧ በ3 ቀኔ ማለት በ3 ቀኔ ምን ያክል ማለት አንዳንዴ እግዚአብሔር ምን ያክል ታምር ምን ያክል በቃ እኔ እንጃ አላውቅም። ወር 2 ወር ተጠብቆ መከራ ታይቶ ነው ብዙ ጊዜ የሚመጣ የነበረው። ያ ነገር እድሉ ሲገጥመኝ ኦኬ አልኩና ልጄን በነገተው ዕቃውን ሸክፌ ልብሱን ይዤ ሻንጣ ይዤ ለእህቴ የእውነት አሌክስ በቃ እንዲህ በቃ ጦቴን ችግር ብዬ ዝም ብሎ ሲጠባ ያደረ ልጅ ምንጭቅ አድርጌ ወስጄ ጥያው መጣሁ ከእህቴ ማለት ነው። አንድ ቀን ተረግጦት አያውቅም። በጣም ሩቅ ነው። ጥዬ መጣሁ። ከዛ ሴቷን ና እንጂ ውሰዳት አልኩት። አልወስድም በቃ አልመጣም፣ ምን ታረጊኛለሽ ምናምን አለ። ከዛ ኦኬ እንደዛ ነው አልኩና ፖሊስ ያስኩና መጠጥ እንዲህ እየጠጣ ነው የነበረና መጠጥ አጋጣሚ ከተማ ስወጣ እንደ ፖሊሶች ቆመዋል እንደዛ። ከዛ እሱን በቃ እነሱን ካየው ሄጄ እሱን ካለበት ልፈልግና ፖሊስ ልውሰድና ይቀበለው፣ ምክንያቱም ውሳኔ ተወስኖበታል በልጅቱ ማለት ነው። ከዛ በቃ እንደዛ ማድረግ አለብኝ አልኩና ካለበት ስዞር ልክ ከተማ ላይ ተሰብስበው በግሩፕ እየጠጡ ነው ቢራ። የኔ ልጆች ግን ፓስታና መኮረኒ ተቸግረው እቃዬን ምንን እየሸጥኩኝ እያበለው ነው ያለው ማለት ነው። ከዛ ፖሊሱን አልኩና እባክህ ፕሊስ አንዴ ላስቸግረህ አልኩት። ምንድነው ምናምን እህቴ ሲለኝ አይ በፍርድ ቤት ተወስኖበት ነበር ባለቤቴ፣ አሁን ግን እኔ ሰርቼ ወጥቼ ስራ እንዳልገባ ልጄን አልቀበልኝም ማለት የታለ ምናምን አለኝና ወዲያውኑ ፖሊሱን ብድግ አለና እኔ ተከተለኝና የት ነው ያለው ውሰጂኝ አለኝ። ዋናውን ጠራውና በቃ የሆነ ልጁ ቢከስ የሆነ ችግር እንዳይመጣብኝ እንደዚህ እያረጋት ነው ይችን መጫት ልጅ አለው። ከዛ ሲለው እንዴ እዳ ፍንጫውን ብለ ይዘው አስረክበዋለሁ ኢንስፔክተሩ ዋናው ማለት ነው። ከዛ ኦኬ አለና ሄዶ ከሚጠጣበት ማነው ስሙ ሲለኝ እንዴ ከሌ ነው ብለ ጠራው። መጣ እቺ ምን ናት ሲለው ሚስቴ ናት አለ አፉ ሞልቶ ማለት ነው። ወልዳችኋል አልወለዳችሁም ሲለው አይ 2 ወልደናል አለኝ። እኔ መታህላ አሁን አንድ መልስ ከመለስክልኝ እመታህላ። ስለዚህ ልጅ ግን አሁን ቀጥታና ቤትና እስከ ሻንጣዋ እስከ ልብሱ እስከ ምናምኑ ተረከባት። አሁን እሷ ወጣት ናት። ለልጆቼ ተቆራጭ አይቆርጥልኝም፣ እንዴት ብዬ ሰርቼ ላሳድራቸው፣ እኔ ተንቀሳቅሼ ልሰራ እያለች አንተ እንዴት እንደዚህ አንተ ወልደህ የወለድካቸው ልጆች ማን ነው የሚያሳድግልህ? እስኪ ንገረኝ። ጸጥ አለ። በቃና ቀጥላ ላይ ያዳፋ ወሰደና ከቤት የልጅቷን ሻንጣ ውጭ እስከ ልብሷ ላይ በቃ ያላትን ልብሷንም ሻንጣዋንም ምናምን እንደዚህ አዘጋጃጀውና ይዘቀጥላለውና ይዞ ሄዳ እኔም መጣ ማለት ልጄንም ጥዬ እኔም መስዋዕት ሀገር አለው። ግን አሁን ላይ አሌክስ በጣም የሚገርም ውስጤ ላይ ምን ማውራት ፈልጌ ይሄ ትምህርት ሊሆን አንዳንዴ ጎበዝ መሆን ወሳኝ ነው። ግን በጣም ማለት ውስጤ ጤነኛ አልሆንልኝ አለ። በቃ በየደቂቃው እንበየም መቆጣጠር አቃተኝ። ለምን ነው ብቻ አይዶን በቃ ከሰዎች ጋር መጥፎ መነጋገርም አልፈልግም፣ ማውራትም አልፈልግም፣ ከሰው ጋር መጋጨትም አልፈልግም፣ ብዙ ሰዓት ማውራትም አልፈልግም። ግን ብቻዬን ሁኜ በጣም ሆድ ይብሰኛል። አይዶን በቃ ልትውብል አልችለውም። በቃ አይዶን ለምን እንደሆነ አላውቅም። ማለት እየሰራው ነው ልጅ አሁን በግል ትምህርት ቤት አመት ሆኗታል። 1700 ብር ከፍያችኛዋን አስተምራለሁ። ወንዱ ልጅ በስራ 10,000 ብር ቆርጬ ይማራሉ። እግዚአብሔር ይመስገን። ማለት ልጆቼ ነገ በከሌ ጥግ ነው ያደጉ። እሱ ጋር ሁና ነው አሁንም እንደዛ እየከፈልኩ ማስተምራት። አሁንም ማለት ነው እኔ እንደዛ አይደለሁም፣ እንደሱ አይደለሁም። ግን ቤተሰብ የሚገርምህ እንዴት እሷ እያሳደገ አንቺ እንዴት ከፍለሽ ታስተምሪያለሽ? አንቺ እንዴት ታግዣታለሽ? ልብስ ትገዥላታለሽ? በጣም የማይወጣ ቁስል ቤተሰብ ይጥልብኛል አሁን ላይ ራሱ። እኔ ወልጃት እንዴት ነው ልጄን የማላግዝበት ምክንያት ስህተት ነው? አንዳንዴ በጣም ይገርመኛል። ማለት ስህተት ነው እንዴ? ይሄን ያክል የምተች ደግሞ አሁን በወለድኳቸው ልጆች እንዴት ቤተሰብ ጋር አላግባባኛለ በጣም ማለት ነው። እንዴት አሁን ከፍለሽ ታሰም ነው አሁን ኦልሬዲ እሱ ምንም አሁንም ያው
የሚቋጥርላትን ስንቅ ይቋጥራል እንጂ በቃ ልብስ ብትለው ጫማ ብትለው እያንዳንዱ የትምህርት ቤት አስቤዛ ወጭ ምናምን እኔ ነኝ አሁን የምዘጋላት። እሱ ያንን ማደርግ በወንድሜ ልካለ ወንድሜ የምትፈልገውን ይሄን አድርግላት፣ ይሄን ግዛ ለዋለ ወስዶ ያቀብላል ማለት ነው። ግን በጣም እየተበሳጨ ነው ኢብን ወንድሜ ማለት ነው በጣም ማለት ነው። ሶ ግን እዚህ ላይ ልልህ የምችለው ለምንድን ነው ግን በጣም ማለት ከሰው ጋር ራሱ ብዙ ማውራት ስለ ሰው ማሰብ በጣም ውስጤን ሆድ ብሶት በጣም በትልቁ አለ። ያ ነገር ማስወገድ አልቻልኩም። በቃ ዝም ማታ የሆነ በቃ ማታ አገር ሰላም ነው ብዬ ስስቅ ስጫወት ምናምን ውልና ማታ ላይ ስተኛ ከየት ይምጣ ከየት እንደሆነ ብሎ ሆድ ይብሰኝና አለቅሳለሁ። ልጆችን አስታውሻ አለቅሳለሁ። በቃ የሌለ ነገር ይመጣል። በጣም ይገርምሃል ማለት ነው። እና ያ ነገር እንዴት ነው ማስወገድ የምችለው ብዬ አንዳንዴ ላንተ ወደ አንተ የመጣው ለዛ ነው። ይቅርታ አድርግልኝ። አበዛው አይዞሽ እስቲ ተረጋጊና ሚዩት አድርጊና እስቲ አዳምጪኝ። ጎበዝ ነሽ፣ እሺ ጎበዝ ነሽ። በራስሽ ልትኮሪ ይገባል። እሺ እንደዚህ አይነቱ ወንድ ባል ለባልነት እንኳን ብቁ ያልሆነ ወንድ ለዛ ነው ስታገቡ መርጣችሁ አግቡ፣ 10 ለክታችሁ አንዴ ቁረጡ ምላችሁ። ለዚህ ድምፅ አለ ከጀርባሽ፣ ሚዩት አድርጊው። እሺ ስለዚህ ለልጅሽ የምታረጊው ነገር ስህተት አይደል። ከተሳሳተ ሰው ጋር ትዳር ውስጥ ገብታችሁ ከምትሰቃዩ ከምትሰበሩ ከትክክለኛው ሰው ጋር ለመግባት ብትዘገዩ ይሻላል ብያችኋለሁ። አሁንም ደግምላችኋለሁ። ለልጅሽ የምታረጊው ነገር ነገ ታድጋለች እቺ ልጅ። እሺ የተደረገላትን ታውቃለች። ልጅ የሚያድግ ስለማይመስለው ነው። እሱ አሁን ባይዜ ሁሉም ጉልበተኛ እንደሆነ አይቀጥልም። ሁሉም አቅም እንዳለው፣ ሁሉም እኔ ነኝ የበላይ እንዳለ አይቀጥልም። በምንም ዘርፍ መድከም ይመጣል፣ እድሜ ይሄዳል፣ መውደቅ አለ፣ መታመም አለ፣ እድሜ ይከዳል። ከፈጣሪ በላይ ጉልበተኛ ማንም የለም እዚህ ምድር ላይ። ሁሉም አላፊ ነው። ሁሉም በጊዜው ፈንጭቶ ዘሎ ሁሉም አላፊ ነው። እመኝ ሰው ነገ ህሊናው ነው፣ ለህሊናው እስረኝነት ነው እየሰጠሽ ያለሽ። ጥሩ ነው። አሁን አንቺ ራስሽን ጠብቂ። በሽታ ላይ ትወድቂያለሽ። ስትረስ፣ ጭንቀት፣ በየቀኑ ማልቀስ፣ በየቀኑ ማይሆን መጥፎ ነገሮችን ማሰብ በሽታ ውስጥ ይጥልሻል። ማንም አይደርስልሽም። ለልጆችሽ መኖር አለብሽ። አመስግኝ እንጂ እንዴ! ምን ሆነሽ ነው እንዴ? ማመስገን እንልመድ። አንደኛ ከዚህ ሰው ህይወት በመውጣትሽና በመላቀቅሽ ትልቅ በሽታ ነው፣ ካንሰር ነው የተነቀለልሽ። ሁለተኛ ነገር ልጆችሽን እያስተማርሽ ነው፣ ሰርተሽ ገንዘብ እያገኘሽ ነው። እኔ እቺን ጊዜ በጣም ወርቃማ ጊዜ ነች። እኔ እናት አመስግኝበት። እንዴ ታመሽ ብተኝስ እኮ ልጆችሽ እኮ የሚበሉት እኮ ያጣሉ። ምክንያቱም ይሄ ሰው ደህና እንኳን ልጆቹ ለመያዝ ኃላፊነት የሚበቃ ነው። ህፃን ልጅ ነው። ፂም ያለው ህፃን ብሏል አንዱ። ፂም ያለው ህፃን ማለት ነው ሜንታሊቲው ያላደገ ያልበሰለ ማለት ነው። ያልበሰለ ወንድ አግብተሽ ነው አንቺ የተሰቃየሽው። አንዳንዶቻችሁ ካልበሰለ ሰው ጋር ትጋቡና ያ ሰው እስኪበስል እናንተ ታራላችሁ። እንዴት ነው አንድ ጥሬና አንድ በተወሰነ መልኩ የበሰለን ቡና ራሱ ለምሳሌ እንትን ላይ መጣር ላይ አድርጋችሁ አንድ ላይ ብትቆሉት ይሄ ጥሬው እስኪበስል ያኛው የበሰለው ኦልሬዲ ያራል፣ ይጠቁራል ማለት ይበላሻል። ምክንያቱም ይሄ ጥሬው እስኪበስል ብላችሁ እሳት ላይ ስለምታቆዩት። ለዛ ነው አንቺ በስለሽ ቤተሰቤ፣ ትዳሬ፣ ህይወቴ የምትይ ሰው ሆነሽ ያ ሰው ጥሬ ነው፣ ሰው አረርሽ አንቺ እስኪበስል ድረስ። ስለዚህ ከዚህ ህይወት በመውጣትሽ ጥሩ ነው። አመስግኝ፣ ዘውትር ደስተኛ ሁኚ፣ ልጆቼን በጤና ጠብቅልኝ ብለሽ ጸሎት አድርጊ። ስታለቅሺ እንባ ሌላ በሽታ ነው የሚጠራው፣ ሌላ ችግር ነው የሚጠራው። ጥሩ ነገር ውደጁ እንጂ እኔ እናት፣ በዙሪያሽ ያሉትን ጥሩ ነገሮች ተመልከች። አንዳንዴ ኔጌቲቭ ነገር ብቻ እያየን እንዴት እንኖራለን? መጥፎም ብቻ ማልቀስ፣ ሰበብ ፈልገን ማልቀስ። ከተደረገብን ይልቅ እኮ የተደረገልን ይበልጣል አይደል? እንዴ ፈጣሪን እናመስግነው እንጂ እንዴ እኔ ውሃ ቀድቼ በመጠጣቴ ነው የማመሰግነው።
ቀልዴን አይደለም እምልሽ፣ ቀልድ አይደለም። አንቺም ሰው ብዙ ነገር ይጨንቀዋል እዚህ ውስጥ አሁን ያላችሁት ገንዘብ ስለማጣታችሁ፣ ስራችሁ አለመስተካከሉ፣ ትዳራችሁ ውስጥ ችግር በመኖሩ በቃ እንዴት ነው ነገሩ? ወይኔ ቀን የተበላሸ ውሃ ቀድቼ በመጠጣቴ ማመሰግን ነኝ። ስለተማርኩ ነው የምነግርሽ። እንዲሁኛ አይደለም የተፈጠርኩት። ትምህርት ህይወት ያስተምራል። ቢግ ዲል ነው ለእኔ ውሃ ቀድቼ መጠጣት እና ጤናማ ሆኜ መዋል እና ማደር። ሞስት ኢምፖርታንቱ ጉዳይ እሱ ነው። ሌሎቹ ነገሮች ከዚህ በኋላ ይቀጥላሉ። የሚያስጨንቁኝ ነገሮች እንኳን ካሉ እነዚህን ነገሮች አረጋግጬ ተመስገን ካልኩ በኋላ ሌላ ችግር እንኳን ካለ ኦኬ እንደዚህ ልል እችላለሁ እንጂ ቅድሚያ ሰላምሽን ምረጪ፣ ጥሩ እንቅልፍ ተኚ፣ ደስተኛ ሁኚ፣ ከኔጌቲቭ ነገር ራቂ፣ ጸሎት አድርጊ። በምታምኚው እምነት ጸሎት፣ ከፈጣሪሽ ጋር ተጣበቂ። ልጆችሽን ጤናማ ያርግልሽ፣ ደህና ያርግልሽ፣ ልጆችሽን ይጠብቅልሽ ፈጣሪ። አሁን በዚህ ጊዜ እኮ ልጅ ማሳደግ እኮ በጣም ብርቅ ነው። እኛ በእኛ ጊዜ ሚዩት አድርጊ። እኛ በእኛ ጊዜ ልጆች እያለን ጎረቤት ቀቶን ገርፎን ጎረቤት ጠብቁልኝ ተብለ ምናምን ነው አይደለ ያደግነው። የጎረቤት ሰውን ገርፎን ምናምን ነው። በዚህ ጊዜ ልጅሽን እኮ አደራ ሰተሽ እኮ መሄድ የኔ እናት በጣም ከባድ። በተለይ ሴት ልጅ ለአባቷ እንኳን ጥለሽ ለመሄድ የሚከብድሽ ጊዜ ነው። ያውም ሴት ልጅ ኖሯሽ። ሴት ልጅ ብትኖር ከኪሴ አላወጣትም። እንደ ዋሌቴ ኪሴ ውስጥ ይዣት ነው የምዞረው እኔ በዚህ ጊዜ ነው የምልሽ። ስለዚህ ልጆችሽ በደህና ወጥተው በመግባታቸው ደህና በመሆናቸው ተመስገን ጌታዬ ብለሽ ዘወትር እያመሰገንሽ የምታገኛትን ገንዘብ ሴቭ እያደረግሽ ለልጆችሽ የምታደርጋቸው ነገሮች አድርግሽ። ከዛ ነገር ደግሞ እቅድ አቅጂ። የተሻለ ሰው ለመሆን የቢዝነስ ሰው ለመሆን ለማደግ ከስደት ህይወት ወጥተሽ የራስሽን ነገር ራን ለማድረግ ለልጆችሽ የሚተርፍ ቅርስ ለማስቀመጥ ገብቶሻል። ንብረት ለማፍራት ልጆች ሲያድጉ የምታወርሻቸውን ነገር ለመስራት እዛ ላይ መትጋት እንጂ ጠዋት ሲነሳ ማልቀስ፣ ማታ ሲነሳ ማልቀስ፣ የተደረገብሽ ነገር ላይ ስታክ አድርገሽ እዛ ባልሽ ስላደረገሽ ህይወትሽ ስለተደረገ ነገር እኝኝኝኝ ማለት በሽተኛ ነው የሚያደርግሽ። ስለዚህ ነቃ ብለሽ ወደፊት ነው መንቀሳቀስ ያለብሽ። ተግባባል? እንደዛ ነው። እሺ አሌክስዬ በጣም አመሰግናለሁ። ክበርልኝ። እሺ አይ እግዚአብሔር ይመስገን አመሰግናለሁ። ፈጣሪም በጣም ነው በመውለድ የማመሰግነው። እሺ አመሰግናለሁ። እሺ መልካም ቀን። እሺ ሰላም። ከወንዶች በመራቅ ደህንነታችንን እንጠብቅ ምናምን የምትሉ ደግሞ አላችሁ። አሁን የእሷ ባል ባጠፋው ወንዶች በሙሉ መወቀጥ አለባቸው። እኔ አድቡ እንዴ አንዲት ሴት በወንድ ስትጎዳ ወንዶች አሁን ፍቅረኛሽ ማግጦብሽ ከሆነ እንደዛ ብለሽ የጻፍሽው ሴት እኔ ሲማግጥ አንሶላ አላነጠፍኩ፣ የፔንሲዮን ቁልፍ አላቀበልኩት፣ እንዴት እንደሚማግጥ ምናምን ነገር እንዴት ነው የትኛው ፍራሽ ይመቻል ምናምን አላልኩ። የለው እኔ ኑሮዬን ነው የምኖር፣ የራሴን ላይፍ ነው የምኖረው። በሌለውበት እሱ ባጠፋው ጥፋት አንድ ላይ ወንዶች በሚል ሙቀጫ ውስጥ ተከትቼ ለብረ መወቀጠው አይባልም ጓዶች። ሁሉም ወንድ ጥሩ አይደለም፣ ሁሉም ወንድ መጥፎ አይደለም። ሰው ሁሉም ጀጅ የሚደረገው በሰራው በራሱ ስራ ነው። አንድ ወንድ አጠፋ ራሱ በሰራው ስራ ይቀጣል ወይም መወቀስ ካለበት። ስንት ስርዓት ይዞ የሚኖር ምኮስ ወንድ አለ እሱ ሳይመሰገን። ሰላም ሄሎ፣ እቃ ሰበራ ላይ ነሽ? እኔ እናት ቆይ በማዳምሽ ገደል ልታስከትችኝ ነው ሀሳብሽ? እንኑርበት። እቃ እዚህ ገብታችሁ አትስበሩ። ደግሞ እሱ ጋር ገብታን የሰበረችው ተብዬ እኔ ደሜ መራራ ነው። ታስቀድፈት ዱዱይ ነው። ሄሎ ሄሎ። እሺ ከታች ቅድም አስገባኝ እያልሽ ቅድም ስጽፍ የነበርሽ ልጅ አለሽ። ብዙ ጊዜ ጠየቅኩ ምናምን ስትይኝ ጻፊ እስቲ። የሆነ ያየሁት ፕሮፋይል ነበር ደጋግማ ቅድም ስገባ ጀምሮ ጻፊ እስቲ። ከኮመንት ላስገባት እስቲ። ቆይ አይ ቅድም ያየሁት ነበረ። ትገርማለህ ምናምን ስትልኝ ነበር። ኦኬ የለችም እሷ አልጻፈችም። እሺ ነይ ግቢ እስቲ ነይ ግቢ። አስቸጋሪ ነው። ሄሎ
ጤና ይስጥልኝ። እንኳን ደህና መጣሽ። ድምፅሽ ርቋል። ምንድነው? በጣም ተዳክመሻል። እስቲ ድምፅሽን ጠረግ ጠረግ አድርጊውና ብለሽ አውሪ። ቀና ነው ኤርፎን ነው የምትጠቀሚው? አዎ፣ አይሰማም። ኤርፎኑን አውጪውና በስልኩ ብቻ አውሪን፣ እሺ? በጥራት እንድንሰማሽ። እሺ፣ ምን እንታዘዝ? ጋይስ ታፕ ታፕ አድርጉ፣ እሺ? 30 ሰከንድ ያዙና ሁላችሁ 2000 ሰዎች ለ30 ሰከንድ ብቻ አንዴ ሁላችሁ እኩል፣ እሺ? ከዛ ታቆማላችሁ። 30 ሰከንድ ብቻ እኩል ደብል ታፕ አድርጉት፣ እሺ? ይሰማል? አሌክስ በጣም ፈርቻለሁ። ይቅርታ ፈርቻለሁ። ማንን የፈራሽው? በጣም እዚህ ያለውን ሰው ነው። ሰው ትፈሪያለሽ? ሰው ትፈሪያለሽ? ሄሎ፣ ውሃ ጠጪ እስቲ። አጠገብሽ ውሃ አለ። ውሃ ያረጋጋሽ። አይ ወደቀች ወደቀች። እንትን አርጉላት ነርሶች፣ ቶሎ ግሉኮስ ኦክሲጅን አርጋችሁ ቃሪዛ ላይ አርጋችሁ ወደ ኮማ ክፍል ሙቀት ክፍል አስገቧት። ደግሞ አንዳንዶቻችሁ አዳዲስ ጀማሪ ነርሶች ኮማ ክፍል አስገቡ ስትባሉ የሬሳ ክፍል የምታስገቡ አላችሁ። የሬሳ ማድረቂያ ወግታችሁ ጤናማውን ሰው በህይወት ያለውን ሰው ልታሳስሩኝ ነው እንዲያሳባችሁ። ኮማ ክፍል ከተባለ ኮማ ክፍል ነው። ወስደው በቸልተኝነት ሬሳ ክፍል የሚያስገቡ አሉ። ያልሞተን ሰው ሬሳ ክፍል የምታስገቡት ምን ጉድ ናቸው? እነዚህ ግምገማ ይጀመርባቸው። እነዚህ ነርሶች ገና ትምህርታቸውን ያልጨረሱ ነርሶች ናቸው። ይጠና ጀርባቸው። እሺ ሄሎ፣ ሰላም። እሺ ብዛ፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ አሌክስ። እኔ እዚህ ቤት ለመግባት ደግሞ በጣም እድለኛ ነኝ። ስማማ በቀደም ማለት ነው የሆነች ልጅ ብር ጠፋብኝ ብላ ሳታወራ ከአንድ ሰዓት ቆየች ሳታስረዳ። ከዛ እኔ ገባውና አሌክስ በጣም ነው ማከብርክ፣ በጣም ነው ማደንቅክ፣ ክበር ልኑርልን፣ ግን ትዕግስተኛ ነክ በጣም ያውና ልጅ ትዕግስት አስጨረሰች ስለ በኢንቦክስ መታረገመችኝ ወላሂ። እና አሁን እዚህ ካለች በጣም ይቅርታ ለማለት ፈልጌ እኔ ምንም አላልኳትም። ወላሂ ረገመችኝ። ምን በላ ነው የረገመችሽ? በእኔ የደረሰ በአንቺ ድረስ። ምን አረግሽ? ምን አርገሽ ነው አንቺ? ምንም እኮ አላረግሽም ማለት። እኔ ምንም እኮ አላልኩም። አታዙግ ማለት ረጅም ሰዓት ያኔ ወይ አላስረዳችክ ረጅም ሰዓት ማለት ነው። ብር ጠፋብኝ ብቻ ነው የምትለው። ከዛን ትዕግስተኛ ሰው ነክ፣ በጣም ነው ማከብርክ፣ በጣም ነው ማደንቅክ ብዬ ወጣሁኝ። እኔ ምን አጠፋው? ብታጥረገርጊኝ ትመርቅሽ ነበር ማለት ነው። አየሽ አሁን። ስለዚህ እዚህ ስለምትችል እኛ ሁላችንም እዚህ የምንገኘው ምክር ለመስማት ነው። እርግማኗን ፈርተሽ ነው አንቺ አሁን ማለት ቅር አለኝ ወላሂ። ምንም ያጠፋውን ነገር የለም። አይ ቀልቧት እንትን ብሎብኝ ከሆነ ለማለት ፈልጌ ነው። አይ ችግር የለም የኔ እናት። እርግማን ፈጣሪ ዝም ብሎ አንድ ሰው ስለተራገመ ብቻ እርግማን አይደርስም። እሺ የስራሽን ነው የምታገኙ። ሰው ስለተራገመ ሳይሆን ሰው የዘራው ወላሂ። እኔ ደግሞ በብር ምክንያት እዚህ ምክር እየሰማሁኝ ለምን ይደርስብኛል? በብር ምክንያት ማንም በልቶኝ አይደርስብኝም። አይዞሽ እና እዚህ ስር ልትኖር ስለምትችል በጣም ይቅርታ ለማለት ፈልጌ ነው። ፈርተሻል። እሺ ችግር የለውም አድርሰናል። ያው ደርሷታል። እሺ እሺ፣ ቀጥልበት። እናከብራለን፣ እንወድሃለን። እሺ እኔ እናት አመሰግናለሁ። እሺ አመሰግናለሁ። ወይ ጉድ! እናንተ በእርግማን ታምናላችሁ? እኔ እኮ ፈጣሪን እንደኛ ነው የምናስበው አይደለም። እንዲህ በራሳችን አይምሮ ነው የምንለካው። ማለት አንድ ሰው በቃ ስለተራገመ በህይወታችሁ ውስጥ የእርግማን ይደርሳል ብላችሁ ያስባላችሁ? ማንም ይሁን ማን ምድር ላይ ኢቨን ቤተሰቦቻችሁ ለምን አይሆኑም? በእርግማን ማመን የለባችሁም። እርግማን የሚባል ነገር ሳይሆን የሚሰራው ሰው የዘራውን ነው የሚያጭደው። ኤኒዌይስ አለቀ። እናንተ ጥሩ አድርጋችሁ ከሆነ ሰንበዲያው መጥቶ በጥላቻም ቢረግማችሁ ሊደርስ ነው አይደለም እኮ። ህይወት ውስጥ ያደረጋችሁትን ነው መልሳችሁ የምታገኙት።
አንቺው ምንም እኮ አላረግሽም አይደል? አልበደልሽም፣ መጥፎ አላረግሽም። ሰው ረገመችሽ አይደርስም። እሺ ሰው ፈጣሪ የልብን ነው እሺ የሚያየው፣ ልብሽን ነው የሚያየው። ክፉ ካላደረግሽ ምንም ካልሰራሽ በጎ ከሆነ ያደረግሽው ሰው የዘራውን ነው የሚያጭለው፣ ያደረገውን ማለት ነው። ክፉ ያደረገ ክፉ ያደረገ መጥፎ ሰዎች እየተነሱ በተራገሙ ቁጥር በቃ ሰው ሁሉ ገደል ሊገባ ነው ማለት። እንደዚህ እንዳታስቢ እሺ፣ እንዳታስቢ። የመዝራትና የማጨድ ህግ ከገባሽ ነው ይሄን እምልሽ። ዘርቶ የማጨድ ማለት ሰው ክፋት ከዘራ ክፋት ያጭዳል፣ ደግነት ከዘራ ደግነት ያጭዳል። ሰው ጥሩ እየሰራሽ ሰው ተነስቶ ቢረግምሽ ታጪ ነው አይደለም? ለዛ ይሰራምሽ። ሄሎ አሌክስ፣ ጤና ይስጥልኝ። እንዴት ነህ? ሰላም። ምን ጉድ ነሽ? ምን ውስጥ ነሽ? በርደን ተኝቻለሁ እባክህ። ሰላም አሌክስ። ብርድ ልብስ ውስጥ ነሽ? አዎ በርደኝ እንደው ተኝቼል። እንዴት ነህ? ይመስገን ደህና ነኝ። ቪዲዮ ለምንድን ነው ያወራሽው ታዲያ? እንደያዘ ነው እየሰናካ ቪዲዮ አረገ። እሺ ምን እንታዘዝ? እኔ እንኳን እንደው ቤተሰቦች ቢተባበሩኝ ብዬ ነው። ምን ፎሎ እንዳትይ። አረ ኖ እኔ እንደው ያለውንም በወሰዱ። እሺ ምንድን ነው የሚተባበሩሽ? እንደው አለሽ ጥርሴን በጣም ያመመኝ ነውና እንደው እሺ እንደው የሚያውቁት መድኃኒት ካለ በኮመንት ቢጽፉልኝ ብዬ ነው። የጥርስ መድኃኒት ጥርሳችሁን በጣም አሟችሁ መፍትሄ ያገኛችሁ ሰዎች እስቲ መጥፎ አይደለም በተነግሯት ችግር የለውም። ጨንቋት ሊሆን ይችላል። ቆየ ካመመሽ ከጀመረ ኧረ አሌክስ የቆየው ያመመኝ ነው። ያው ስራ ግድ መስራት ስላለብን ነውና መቼ ነው የጀመረሽ? ኧረ ይሄ ሳምንት ማለት ይቻላል። መጀመሪያ አስወልቄ ነበር ሐኪም ቤት። እሺ ሐኪም ቤት አስወልቄው ነበር። አሁን ደግሞ በቃ ዳሩ ላይ አመመኝ ብታየው ወላሂ። ለምን ሐኪም ቤት አትሄጂም? አስወልቄዋለሁ እኮ አሌክስዬ እኮ የሚያምሽን እኮ ለምን ችላት የዋለሽ? ምክንያቱም ጥርስ እኮ ህመም ወደ ሌላ ነገር እኮ ሊሄድ ይችላል። ገብቶሻል? ሁለት ዙር አስወልቄዋለሁ፣ ግን ሶስተኛ ደግሞ ከበደኝ። በዛ ላይ ጥርሴ በጣም ነው የሚያምረው። አሳሳኝ። ይሄ ዝም ብለው የሚጽፉ ኮመንት የሚጽፉትን ተዋያቸው እና አሁን ምክንያቱም አንዳንድ ሰው የሚገልሽንም ነገር አርጊበት ሊልሽ ይችላል። አሁን አንቺ በኮመንት ሳይሆን እንዲነገሩኝ ማለት ያለብሽ እኔ በጣም ህመሙ ከበዛብሽ ዶክተር ጋር ነው መሄድ ያለብሽ። ገብቶሻል? ቀልድ አይደለም ይሄ። ቁርንፉድ ይባላል። አሁን እኔም ብዙ ጊዜ ሰምቻለሁ ይሄን። ቁርንፉድ አኝኪበት ነው አይደለ? ማኘክ ነው ያለባት አይደል? ነው መያዝ ነው ያለባት እዛ የሚያማት ቦታ ላይ። እሱን አድርጊ። አፍልተሽም እንደዚህ በመጉመጥመጥ ምናምን ብዙ ጊዜ ይባላል። በቁርንፉድ ውሃ ማለት ነው። እንደዛ አድርጊበት። ከዛ ባለፈ በጣም የሚያምሽ ከሆነ ሂጂ ሐኪም ባሽ። ዝም ብሎ እንዲህ አይነት ሜዲካል ነገር ዝም ብሎ አማክሩ የሚባልበት ጉዳይ አይደለም። ተግባባሽ? ተግባባን? እሺ አሌክስዬ፣ በጣም ነው የማመሰግነው የኔ ውድ። በጣም ነው የምወድ፣ በጣም ነው የማከብር። እሺ አመሰግናለሁ። እሺ እንግዲህ ሌላ ጊዜ ደግሞ ገብቼ ማጫውት ነገር አለኝ። እሺ 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 በለናውን። እሺ ሰላም፣ አይዞሽ። እግዚአብሔር ይማርሽ። እሺ አሜን። የጥርስ ህመም ይባላል እኮ በእናታችሁ። የጥርስ ህመም ለጠላትም ማይስት ይባላል። ሊታነቅ ያለ ሰው አውቃለሁ እኔ ባይዞ በጥርስ ህመም ምክንያት በቃ ህመሙ በጣም ከባድ ከመሆኑ የተነሳ ኤሌክትሪክ ለመያዝ ደረጃ ድረስና ከባድ ነው ይባላል። እና አይደርስባችሁ ለሁላችሁ። ገጥሞኝ አያውቅም፣ ግን በሌላ ሰው ስላየሁት ሰው ያ እንዳይመጣ ደግሞ ምንድነው እንዳያጋጠመኝ ምን ላድርግ የሚለውን ደግሞ በቃ ሁልጊዜ ጥርሳችሁን ተንከባከቡት። በአመት አንዴ ቼክ አስደርጉት። ሲያመን ብቻ ነው ብዙ ጊዜ ሆስፒታል የምንሄደው። ሄዳችሁ ቼክ አፕ ማድረግ፣ ጥርሴ ምን ደረጃ ላይ ነው ያለው ቼክ አፕ ማድረግ። ገብቷችኋል? እሱም በደንብ ችላ አትበሉት እሺ። እና የሚያማችሁ አንድ ቀን ነው የሆነ ሰዓት ወይ ውስጥ ተቦርቡሮ እናንተ ሳታዩት ድንገት እንደ መብረቅ ሊሆን ይችላል ህመሙ የሚጀምራችሁ። ሰው አስቡበት። ሄሎ ሄሎ
ሰላም አሌክሶ፣ እንዴት ነህ? ጤና ይስጥልኝ። እንኳን ደህና መጣሽ። ይሰማል? ደህና ቆየኸኝ አሌክሶ፣ እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? አይሰማም? ይሰማል፣ ይሰማል። ምን እንታዘዝ? ግጥም ነበረ ስለ እናቴ። አንብቢልን። እሺ፣ ግን ስለ እናቴ አንድ ነገር ልበልና ምናልባት ሴቶች ስለሚጠቅማቸው። እሺ። እናቴ ማለት በ13 ዓመቷን ያገባችው ያለ እሷ ፍቃድ ማለት ነው፣ በቤተሰብ እና እኔ 1 ዓመት ህፃን እያለሁ ነው ከአባቴ ጋር የተለያዩት። የቤተሰብ ገበና ማውጣት አይቻልም፣ ግን እዚህ ያሉ ሴቶች ሲማሩበታል ብዬ 36 ልጅ ያለ አባት ብቻዋን ለምን ያሳደገች እናት ነው ያለች። በሚገርም ሁኔታ 2 ወንዶችን 2 ሴቶችን አስመርቃ ስራ ሲይዛለች። አንደኛው የግል ራሱ ነው ያለው። እኔ ደግሞ ያው ለሷ ስል ተሰድጄ እዚህ መጥቻለሁ። የሚገርም ነገር ወላሂ የወፍጮ ቤት ጥራጊ ታውቃለህ? ቴንኪው። እሺ። አዎ የወፍጮ ቤት ጥራጊ በልተን እናውቃለን። አባቴ ብሩን ክዶናል ፍርድ ቤት ላይ ማለት ነው፣ ልጆች አይደሉም ብሎ እሱ እንደፈለገ ሲሆን እናቴ ለምን ኢቭን ቤተሰቦቿ ሀብታም ናቸው፣ ልጆችሽን ስጭን ብለዋት እኔ እስካልሞኩ ድረስ ልጆቼን አልሰጥም ብላ ኢቭን 6 ጥርሶቿ ወልቀዋል በመኪና አደጋ ለኛ ስትል ማለት ነው። እና ስለሷ ነው። እና በህይወቴ በነገር ላይ ወድሻለሁ ብዬ ነግሬያት አላውቅም ወላሂ ላዚ። እና እዚህ ከመጣው በኋላ ነው ሁሌም ትለኛለች ልጅነትሽን ቀማዎች ትለኛለች። እና ህይወት ዘመኔን ወደ ስራ ነው የገባሁትና ትምህርቴን ሳልጨርስ ነው ወደዚህ የመጣሁት እና ለሷ ነው። እሺ። የግጥሜ ርዕስ እናትዬ ይላል። እናትዬ እናት ዓለም በህይወት ውጣ ውረድ ባለፍኩት ፈተና ተስፋ ልቆርጥ ስል አስባለሁ ያንቺን ትህትና። አንቺ ለእኔ ስትይ ልጅነትሽን መስዋዕት አረግሽ፣ እኔ ለአንቺ ስል ወጣትነቴን ልሰዋልሽ። እናትዬ እናት ዓለም እኔም ፈገግ ለማስባል ጥርሶችሽን አረገፍሽ። ምንስ ባረግልሽ የሆንሽልኝ ውለታ መች ልከፍልሽ። እናትዬ እናት ዓለም አንቺ የኔ ገነት ማያዬ ነሽ ህይወትን ማይባት። ተስፋ ባጣው ሰዓት የሰው ፊት እሳት ነው ብለሽኝ፣ ለካ አንቺ ሰው ፊት ወድቀሽ ነው ያሳደግሽኝ። እናትዬ እናት ዓለም የህይወት የመኖር ምክንያት ፈጣሪ ያቆየልኝ፣ አንቺነትሽን እኔ ላይ እንድታይበት። ኖሮኞቹ ህይወት ባልሰጥሽ ለሆንሽልኝ ምላሽ፣ ጥራለሁ ያንቺን ደስታ በእኔ እንዳሳይሽ። ያውቡ ፈገግታሽ እስካየው ተመልሶ ምንም ፈተና አያስቆመኝም ከፊትሽ እስኪጠፋ ያለቅሶ። ፈጣሪ ያደራህን ህይወቷን አርዝምልኝና ላሳያት ያጣችውን ልጅነት የምትፈልገውን ላርግላትና የፊቷን ጥቁረት በደስታን ባስካጸደው አትግደለኝ አደራህን አምላኬ ፈገግታዋን ሳላየው። አመሰግናለሁ። አይዞሽ፣ ፈጣሪ ይጠብቅልሽ እናትሽን በእድሜ በጤና። እሺ። አሚን አሚን። አመሰግናለሁ። እና ስላችሁ ሴቶችዬ ማዘር ምን ትለኛለች መሰለ? ሴቶች ከባሎቻቸው ሲጣሉ ያለ ወንድ መኖር የሚችሉ አይመስሏቸውም ትላለች። ሁሌ የምትለኝ ነገር አለ። ዛሬ የረገጡሽ ሰዎች ላይ ብር ሲኖሩሽ ሁሉም ፈላጊሽ ይሆናል ትለኛለች። በነገርህ ላይ እናቴ እንዳሳለፈችው አይደለችም። አባቴ ጥርሶቿን አውልቆ ፀጉሯን እንዲህ ይፈነክታት ነበር እና ወላሂ ሁሌም ትለኛለች ሲኖርሽ አስታውሹ አባትሽ ነው፣ ባያረግልሽም ምን ቢልሽም ቆርጠሽ አጥዩም ደምሽ ነው ትለኛለች። እና እኔ አሁን በአባቴ የተነሳ ወንድ ልጅ አላምንም፣ ግን ወንድሜን ሳይ ይሁን ኖርማል መኖር ጀምራለሁ። አሁን ስለ በጣም ከባድ ፈተና ያሳለፍ ቤተሰብ ነው ያለኝ በነገርህ ላይ እና በዚህ አጋጣሚ ልንገርህና ወንድሜ ማለት የቤት ሁለተኛ ልጅ ነው። አርማታ እየሰራ ትምህርት ቤት ብሎ አርማታ እየሰራ ነው ያሳደገኝና መቼም እኔ እንጃ ኖሮኝ ባረግላቸው ደስ ይለኛል። አሁን የሆነ ሰዓት ሳታውቀው ሰፕራይዝ አረኳት። ስለ ትንሽ ቤት ላይ ነው የምንኖረው እና ሶፋ ገዝቼ ሰፕራይዝ አድርጊያት አለቀሰች። ወላሂ ስል አየችኝና
እንደ ልጅ ስቄ ተጫውቻ አድጌ አላውቅም። ልጅነትሽን ቀማሁሽ አለችኝ። ግን የእሷን ፊት ብታየው የእሷን ቀይ ነችና ከችግር አንጻር ጠቁራለች። እንዲህ ጥቁረት ያስታውቅባታል። ምን አለችኝ? የኔም መልክ ማየው አንቺ ላይ ነው አለችኝና አሟታል። ዱአ አድርጉልኝ፣ ጸልዩልኝ። አይዞሽ ፈጣሪ ይጠብቅሽ። ደስታዋን ሳላሳያት እንዳይወስደኝና እንዳትወስድ ዱአ አድርጉልኝ። አይዞሽ። እሺ እሺ፣ ፈጣሪ ይማርልሽ እናትሽ። እሺ አሜን አሜን። እሺ እናት ታሳዝናለች አይደል? ሰው ሀገር ሆናችሁ ይሄ ነው በቃ። ሰው ሀገር ስትሆኑ ራሱ ስደቱ ራሱ ሌላ ችግር ነው። እንደገና ደግሞ ጭንቀት ደግሞ የሚፈጥርባችሁ ነገር የቤተሰብ ጉዳይ እንደዚህ ሲኖር ደግሞ የበለጠ ችግር ውስጥ ነው የምትገቡትና አይዞሽ ክብሯን። እስቲ 500 ሺህ ይግባ ታፕ ውስጥ ለ30 ሰከንድ 2000 ሰዎች 30 ሰከንድ ያዙና ከዛ ታፕ አድርጉት። ከዛ አቁሙ። ከ30 ሰከንድ በኋላ ሁላችሁም ታፕ አድርጉት። ሰላም ሰላም አለይኩም። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየ። እና እኔ ምን ልልህ ፈልጌ ነው፣ ያው እኔ ከቤተሰብ የኖርኩ እያለሁ የሆነ ጫና ነበረብኝ። ገባክ? የሆነ ማዳላት ነገር ከአንተ አሁን እህት አለች። አዎ ሁለት እህቶች ቢኖር አታዳላም። ሁለታቸው ነው የምትወዳቸው አይደለ? ለእኔ ግን እንደዛ አልነበረም። አይዞሽ። ይጠሉኝ ነበረ። የእኔ ታላቃለች እኔም አለው፣ ግን ለሁለታችን በአንድ አይን አይሆንም። ለእሷ የሰጣትን ለእኔ ለይቶ ይሰጡኛልና አይሰጡኝምና በዛ አይዞሽ፣ ተረጋጊሽ። እና አንቺ አልፍልሽም፣ አንቺ መናጤ ምናምን እያሉ የሞራል እንትን አደረጉብኝና ከዛ ስማርም ትምህርት ማስጠላኝ። ወላጅ እናቴ ብቻ ነው የምትረዳኝ ይሄን ነገር። እሱ ሲመቱኝ ሲሰድቡኝ ምናምን ተው ልጅ እሷን እኮ ልጄ ናት ምናምን ሲሏት አንቺ ነሽ እያቀበጥሻት ምናምን ብሎ ለእናቴ ሲሰድቡብኝ ደግሞ አዝናለሁ። እና ከዛ አንድ ቀን ፌደራል መዘገብ ሂጄ ከዛ ትልቋ እህት ያለች እሷን ሂጄ እኔ በቃ መሮኛል። እናቴም በእኔ ምክንያት እየተናደደች ልታምብኝ አልፈልግም እና ወይ ፌደራል እሄዳለሁ ወይ ደግሞ ሳውዲ ላኪኝ አልኳት። እና እሷ ደግሞ አትሄጂም፣ ፌደራል ከምትሄጂ ሳውዲ ልላክሽ አለች። ከዛ እኔ በምን ምክንያት በምን ልሄድ ማለት በህጋዊ ነው ወይስ በህገ ወጥ አልኳት። ከዛ አይ በህገ ወጥ ይሻልሻል፣ በህግ ከሆነ እግዚአብሔር ይረዳሻልና ልላክሽ አለች። እሺ ብዬ እግዚአብሔርም ረድቶኝ በሰላም ገባ እና እዚህ መጥቼም እንደጠበቁት አልሆነልኝም። በእርግጥ 7 ዓመት ምናምን ሆኖኛል እዚህ ከሀገር ከመጣሁ። አልቀናም እያለኝ ከስራ ከሄድኩኝ አረቦች ምን መስዬ እንደምታያቸው አላውቅም። የሆነ ወይ ደሞዜ ያስጥለው ያስወጡኛል። የሆነ በቃ ብዙ ፈተና ነበረኝና ተስፋ ቆርጬ በቃ እኔ አያልፍልኝ፣ እውነታቸው ነው ለካ አንቺ አያልፍልሽም እያሉ ያጣጥሉኝ ነበረው። እውነታቸው ነው ማለት ነው። የኔም ተስፋ ቆረጥኩኝና ከዛ በኋላ እዚህ የሆነ የልጄ የአጎቴ ልጅ የሀገሩ ልጅ ነው ተዋውቀን እዚህ ወልጄ እግዚአብሔር ይመስገን በመውለዴ ደስተኛ ነኝ። ከዛ ከወለድኩ በኋላም ብዙ ፈተና አልፎ አሁን እግዚአብሔር ይመስገን ጥሩ ስራ ይዣለሁ።
ፈጣሪም ለዛ ነበር የሁሉ ፈተና የፈተነኝ ብዬ ለበጎ ነው ብዬ አሁን ጥሩ ላይ ነኝ ያለሁት። ገባክ? 2 ዓመት ይዣለሁ እዚህ ከገባ እግዚአብሔር ይመስገን ፈጣሪ መብራን ረድታኛለች። እና አሁን የነዚህ እህቶቼ አልደውላቸውም ቅም ይዤ ቀረሁ። ገባክ? ሲደውሉልኝም ያንን ነገር እያስታወስኩኝ በቃ ጥሩ አመለካከት የለኝም እነሱ ጋርና ምን ማድረግ አለብኝ? ይደውሉልሻል? አንዲቷ ደውላልኝ ብር ምናምን አበድርኝ ቁብ ገብቼ ብር አበድርኝ አለች። እኔ ደግሞ ውስጥ የሆነ ብዙም ችግር አልፌ ስለመጣው የበረሃ ምናምን ባህር ስለመጣው ችግሩን አውቃለሁ። ሆዴ ደግሞ ሩሮ ነው እግዚአብሔር በሚያውቀው ማለት ነው። እና እኔም ሰጠኋት። ከሰጠኋት በኋላ ግን ቆጨኝ። እንዴ እሷ ስንት እያለች እንዳልነበር ለምንድን ነው የሰጠኋት ምናምን ብዬ ደግሞ ቁጭት ላይ እገባለሁ እና ቄም ይዤባቸው ቀረው እና እንዴት ማድረግ አለብኝ? አሁን አልደዋውላቸውም በጭራሽ። ለሌላ ለዛች ትልቅ እህትና ለወንድሜ እሱ ነው ከጎን ያለው፣ ለእናቴ ብቻ ነው የምደውላቸው እና በምን እንዴት ብዬ ልርሳው እና መፍትሄ እንድትነግረኝ ነው። እሺ አይዞሽ፣ ሚውት አድርጊ። እሺ አይዞሽ። የተለየሽ ስለሆንሽ ነው እሺ እንደዛ ሲሉሽ የነበሩት። ዩኒክ ስትሆኑ እንደዚህ ነው የምትደረጉት። ፈጣሪ ከአንድ ቦታ አንስቶ ለተሻለ ነገር ሲያጫችሁ የተሻለ ፈተና ይዘጋጅላችኋል። ይህንን በግምት አይደለም እላችሁ፣ በግምት አይደለም ወይ ደግሞ ለመላጽናናሽ አይደለም። የእውነት የበታች የሚባል ሰው የለም። ሰዎች ሊያበላልጡ ይችላሉ በእይታ፣ በእግዚአብሔር ፊት ግን የሰው ልጅ ሁሉ እኩል ገብቶሻል። ፈጣሪ ለአንዱ አባት ለአንዱ የእንጀራ አባት አይደለም። እዚህ ምድር ላይ ነው የእንጀራ አባት ምናምን ያለው ሰው አልፍልሽም አንቺ እንትነሽ ምናምን ማንንም ዝቅ ማድረግ አይችልም። ስለዚህ በራስ መተማመንሽን መያዝ ብቻ ነው ከአንቺ የሚጠበቀው። በራስ መተማመን ካለሽ የማንንም ሙገሳ፣ የማንንም አድናቆት፣ የማንንም ጭብጨባ፣ የማንንም ድጋፍ አትፈልጊም። ለብቻሽ ቁሚ። እህትሽ ብር አበድሪኝ ያለችሽ ለብቻዋ ስላልቆመች ነው። አንቺ ግን አመስግኝም። እንኳን ጠሉሽ፣ እንኳን ገፉሽ፣ እንኳን ዝቅ አደረጉሽ። እቺ አሁን እዚህ ያለችውን ጠንካራዋን ሴት ሰሯት። ስለዚህ ልታለቅሽ አይደለም እሺ የሚያስፈልገው የኔ እናት፣ ልታመሰግኝም ደስ ሊልሽ ነው የሚገባው። ስለዚህ ማንም ሰው እዚህ ውስጥ ያላችሁ ሰዎች የጫማ ክራችሁን ለማሰር ካልሆነ ማንንም ሰው ዝቅ አድርጋችሁ አትመልከቱ። በህይወት የምነግራችሁ አስምር ይሄ ነው። ማንንም ዝቅ አድርጋችሁ እንዳታዩ። እዚህ ምድር ላይ ዝቅ አድርጋችሁ ልታዩት የሚገባ አንድም ሰው የለም። ሁሉም ዩኒክ ነው። ተመሳሳይ የሆነ ሰው የለም እዚህ ምድር ላይ። እያንዳንዱ ሰው የከበረ ነገር አለው። በገንዘብ፣ በውበት፣ በቁንጅና፣ በስልጣን በምን ልታበላልጡ አትችሉ። ምክንያቱም ሁሉም ነገር ምን ስለሆነ አላፊ ስለሆነ። ገንዘብ ያለው ነገ ያጣል። እውቀት አለኝ ብሎ የሚያውቅ እውቀቱ ከመሞት አያድነው። ገብቶሻል? ዝና አለኝ ከፍ ከፍ ብያለሁ ካለ ነገ መውደቅም አለ፣ መፈጥፈጥ አለ፣ ትወገራል። ንብረት አለኝ ፈራሽ ነው፣ ውበት አለኝ ፈራሽ ነው። ስለዚህ እኔ እናት በጣም ጠንካራ ሴት መሆን ለድርድር የምታቀርቢው ጉዳይ አይደለም። ራሽ ጠብቂ፣ ልጅ አሳድጊ። እያንዳንዱ ህይወቶች ውስጥ ያሉ ነገሮች ፖዘቲቭሊ ተመልከች። አሁን አንቺና እኔ በጣም እንለያያለን። ከእኔ ይልቅ አንቺ በጣም እድለኛ ሰው ነሽ። ልጅ ወልደሻል፣ ዘርሽን ተክተሻል። ትልቁን ነገር ፈጣሪ ሰጥቶሻል። እኔ ወጣ ብዬ እንቅፋት ቢመተኝና ክትው ብል ታሪክ ሆኜ ነው የምቀረው። ምን ታሪክ አለው ነው የሚባለው? አለቀ። ተወለደ ምናምን መጣ ሞተ ይረሳል። አንቺ እንቅፋት መጥቶሽ እንኳን ከዚህ ዓለም በሞት ብትሄጂ ተክተሻል ራስሽን። ከሌላው ሰው በተለየ አንቺ ፈጣሪ ባርኮሻል በህይወትሽ ውስጥ ልጅ ስለሰጠሽ ብቻ።
ሰው ህይወትሽ ውስጥ ያሉ ውድ ነገሮችን በሙሉ ተንከባከቢያቸው። ያለፍሽበትን አትርሺ። የጠሉሽን የገፉሽን ምናምን እንዳትረሺው፣ ግን ይቅር በይ። ገብቶሻል? ይቅር የምትይው ለራስሽ ስትይ። እነሱ ይቅርታ ስለሚገባቸው እኮ አይደለም ይቅርታ የምታደርጊላቸው፣ አንቺ ሰላም ስለሚገባሽ ነው። የበደሏችሁን ሰዎች ይቅርታ የምታደርጉላቸው፣ ይቅርታ ሳይጠይቋችሁ እንኳን ይቅርታ አድርጎሽ። ይቅርታ ማድረግ መተው፣ ቂም፣ ጥላቻ ከውስጣችሁ ማውጣት። ወድቀው ብታገኟቸው ታነሷችኋላችሁ፣ ታማው ብታገኟቸው ትጠይቋችኋላችሁ። ድንጋይ አትወረውሩባቸውም። በቀል ውስጣቸው አይኖርም። ሰላማዊ የሆነ ሰው ሰላም ያለው እንቅልፍ ነው የምትተኙት። ሰላም ስለሚገባችሁ ብቻ ነው የምታደርጉት እንጂ ምናልባት ያ ሰው እኮ ይቅርታ የማይገባው ሰው ነው እንደ ስራው ከሆነ ማለት። ስለዚህ ሰላምሽን ምረጪ። እሺ እኔ እናት ልጅሽን አሳድጊ፣ ደስተኛ ሁኚ። ነይ ሲሉሽ አትመጪም። አሁን አየሽ፣ አሁን ፈገግ ነው የምትይው። ስትነሺ ሁሉም ሰው ይፈልግሻል። ስትነሺ ሁሉም ያቅሻል። ይህን ከራሴ ህይወት ቀድቼ ነው የምነግርሽ። ስትወድቂ ማንም አያቅሽም። የእኔ የምታያቸው ሰዎች ቤተሰብ፣ ጓደኛ፣ ዘመድ አዝማድ፣ አብሬ የጠጣሁት በላሁት የምትይው ሰው፣ ያጎረሽው ሰው ምናምን አያቅሽም። ታመሽ ብተኛ አያውቁሽም። ስትነሺ ሁሉም ይመጣል አብሮሽ ፎቶ ለመነሳት። ስለዚህ ሲመጡ ትቀበያቸዋለሽ፣ ግን መድረኩ ላይ አይቆሙም። ቁጭ ብለው ያመለጣቸውን ያያሉ ማለት ነው። ስለዚህ እናንተ አልፋችሁ ስትሄዱ ቀናችሁ ሲነጋላችሁ ክፉ አትሁኑ። እሺ ክፉ አትሁኑ ጋይስ። ለበቀል በትር አታንሱ። የተደረገላችሁን አትርሱ እንጂ። ስለዚህ በህይወትሽ ውስጥ ያሳለፍሽው መከራና ስቃይ አለ። ብቻሽን የመጣሽው እዚህ ድረስ ስደት ሀገር በረሃ ላይ ያንን ሁሉ መከራ አሳልፈሽ ፈጣሪ ያንን ሁሉ አሳልፎልሽ አሁን ጥሩ ስራ አለሽ፣ ልጅሽ ሰጥቶሻል፣ ህይወትሽ ተባርኳል፣ ሰላም አለሽ፣ ጤነኛ ነሽ፣ ተመስገን ብለሽ እየኖርሽ ነው። እሱ ክፋት አትመልሽ። መሳሪያ አንስተሽ እናንተ እኮ ትናንት እንደዚህ አድርጋችሁኛል ብለሽ አትተኩሽ። እግዚአብሔር እኮ ማርያምን አሁን ያለሁበት ፈጣሪ ይህን ሁሉ ፈተና ለማስተማር ነው ለእኔ ሁሉ እንትን ያደረገልኝና እኔ ፈጣሪን ማርያምን ወላዲተ አምላክ በጣም ነው የሆነ ነገር ብነግራትም ትደርስልኛለች። የሆነ ጭንቅ ውስጥ ብኖርም ልጅም ኪዳነ ምሕረት ቀን የወለድኩትና ማህፀን ጽበት ነበረኝ። ማህፀን እንትን ስለነበረኝ በቃ ፈርቼ ነበረው ሰው ሀገር ልቀርና ግን ኪዳነ ምሕረት አሳልፋ አትሰጠኝምና ፈጣሪን በጣም ነው የማመሰግነውና ይሄን ነገር ለመርሳት እንትን ስላለኝ ነው እንጂ እኔ እኮ ፈጣሪ አማርሬ አላውቅም። እግዚአብሔር ይመስገን። አሁን ምን መሰለሽ ማድረግ ያለብሽ አንደኛ ልቀቂ፣ በቃ አውልቂ። ይሄ የተደረገብሽን ነገር የበደሉሽ ያሳለፍሽ ምናምን ጉዳይ አውልቀሽ ጣይ። እዚያው እንዳለ እንዲድን አድርጊው። አንቺ አሁን ስላልዳንሽ ነው ያለቅሽው። ቅድም አልዳንም ውስጥሽ። አየሽ፣ ባሰብሽው ቁጥር ያምሻል ማለት ነው። ቁስላችሁ ጭንቅላታችሁ ውስጥ እንዲጠፋ አትታገሉሽ፣ እንድትረሱ። አሁን የምነግርሽ አስምሬ ለመርሳት አትታገይ። ለመርሳት በሞከርሽ ቁጥር ቁስሉን ትፍቂዋለሽ። አዲስ ቁስል ነው የምትፈጥሪው። ይደማል፣ ትጋጋጫለሽ። ለመርሳት ሳይሆን መሞከር ያለብሽ ይዳን፣ እዛው እንዳለ። ማን እንደሆንሽ ወቂ፣ ማን እንዳቆመሽ ወቂ። እዚህ ያደረሰሽ ፈጣሪ ብዙ ነገር አድርጎልሻል። እስከዛሬ አልፌ የመጣሁባቸው አንቺ ታመሽ አልጋ ላይ ተኝተሽ ልትሞቺ 1 ሳምንት ነው የቀረሽ ተብለሽ በቃ ኦልሬዲ መሞትሽን አረጋግጠሽ፣ ነገር ግን ፈጣሪ በምህረት ከዛ ቢያነሳሽ እንዲሁ ከዛ በኋላ ስለተደረጉብሽ ነገሮች የማሰብ እድል ይኖርሻል። ክፋት ከሌ እንዲያርጉብኛል እድሉ ይልሽም እኮ፣ ምክንያቱም ትልቁ ነገር አድርጎልሻል። ትታይዋለሽ። እድል ግን አሰጪም። ድጋሚ እንዲንቁሽ፣ ድጋሚ እንዲገፉሽ ይቅርታ ታደርጊያለሽ፣ ግን አትረሺው። ቴንኪውሽን እስሯይ ድጋሚ አትረሺው። ስለዚህ ውደጃቸው፣ እሺ፣ አትጥያቸው። አቅሙ ካለሽ ወድቀው ካየሻቸው እንሻቸው። በቀል እኮ ማለት ያ ነው የኔ እናት። አንቺ ጠልተውሽ የተማደልሽ የሚያሉሽ ሰው ተነስተሽ ቆመሽ እነሱ ወድቀው የሚያነሳቸው አተው ከሆነ እጅሽን ዘርገሽ ብታነሽ እኮ አሸናፊው እኮ አንቺ ነሽ። የሚገርም እኮ የህሊና እርካታ ነው ያለው። ማለት በቀል ማለት ያ እኮ ታውቃለህ። ማርያምን ፈጣሪ
ድንግል ማርያም እንዴት እንዳመሰግን እንኳን ታውቃለህ? ይሄን ሁሉ ስትገፋኝ የሆነ ልብስ ራሱ ልብስ አምጥተው ለእኔ ሳይሰጡኝ ለዛችኛዋ ይለታል። እኔ በመስጠታቸው አልቃወምም እህታቸው ነኝ። ግን ለእኔ እንዴት ነው እኔ ተጥዬ ነው እንጂ የተገኙት ከበረሃ ምናምን እያልኩ ነበርና በመስጠታቸው እኔ ምቀኝነት አይደለም፣ ግን ሞራላዊ እንትን ስለደረሰብኝ አሁን ግን አበድሬ ስትለኝ ፈጣሪ እንደው ተመስገን ያልኩት ስቄ ከውዳቂ ወደ አበድሪኝ ያነሳኝ አምላክ ተመስገን ያልኩት ገባ። አየሽ እና ፈጣሪ ይመስገን ስለሁሉም ነገር ያ። ስለዚህ አልፈሽዋል ማለት ነው። ዋናውን አየሽ፣ አልፈሽው ከፍ ብለሻል ማለት ነው። ስለዚህ ለዚህ ፈጣሪሽ የምታመሰግኙ በምንድን ነው? ቀና፣ በጎ፣ ደግ በማድረግ አለቅ። ትልቁ እርካታ ያ ነው። ስለዚህ እንደዛ አድርጊ። እሺ፣ ጎበዝ ነሽ። ከዚህ በኋላ እንዳታለቅሺ። እሺ፣ ማመስገን ብቻ ነው ያለብሽ። እሺ፣ ስላለፈ ብቻ። እሺ፣ እንደማመሰግናለሁ። እሺ፣ በጣም አመሰግናለሁ። መልካም ቀን። አመሰግናለሁ። እሺ፣ ቶፕ ላይ ንስሯ ሀዩ ቴንክ ሶ ማች ኤስ ሁላችሁንም ጋይስ ታፕ አርጉት 30 ሰከንድ ይዛችሁ ደግሞ እንደተለመደው ከዛ ታቆማላችሁ። 35 ደቂቃ አለን። 35 ደቂቃችንን እንደ ስትሮ መጠና አዘዝ እኔም እንደ ልጅቷ ነው ያጋጠመኝ እና አሁን እሷን ስሰማ እኔም እንባዬ መጣ ማለት ነው። ምንድን ነው ያጋጠመኝ? እኔ እናትና አባቴን ያጣሁት አረብ ሀገር መጥቼ ነው ዱባይ። እኔ በመጣው በ6 ወሬ አባቴ ሞተብኝ። የአባቴን መርዶ እናቴ ልጄ ትጎዳለች በሰው ሀገር እንዳትነግሩብኝ ብላ አምቃ ያዘች እናቴ እና ልክ ጓደኛዬ ስትሄድ ለእናቴ ቃል አልኩላት። በቃ ስልክላት በደብዳቤ ጽፋ ላከችልኝ። አባትሽ ሞቷልና ልጄ እንዳትጎጅብኝ፣ ግን እኔ ያለውሽ ምንም እንድትሆኝብኝ አልፈልግም ብላ በቃ ደብዳቤው እስካሁን አለ። እስቲ አይ የሚያለቅስ ኢሞጂ አትላኩሽ። አባቴ አመት ሲሆነው እናቴን አወራኋት። እናቴን ሳወራት ልጄን ያለውሽ እኮ አይዞሽ አለችኝ። እሺ እናቴ ኑሪልኝ፣ ምንም እንዲነካሽም አልፈልግም። እኔ እናንተን ለመርዳት ነው የወጣሁት። ትምህርቴን ጥዬ ብዙ ነገር ሆኜ ታውቂያለሽ እናቴ ብዬ እናቴን አልኳት። እዛ እናቴ እሺ ልጄ ግን እኔ እንዳለሁሽ አትዘንጊ፣ በርችልኝ አለች። እሺ አልኳት። እዛ እኔም ባወራች ደም ግፊት ነበረባት። ወንድሜ በጣም ያሰቃያት ነበር። እኔ ስደውል እንኳን ስልክ በስነ ስርዓት አያገናኘኝም እና እናቴን በጣም በቃ በጣም ነው የሚያሰቃያት፣ ከምንም በላይ ከምልክ በላይ። የላከችውን ብር አምጪ ይላታል ምናምን፣ ስደውል ስልክ አያገናኘኝም። በጣም ይመታታል ሁሉ አይዞሽ እና እናቴ በሳምንት እኔም ባናገረች በ15 ቀኑ አርፋለች። እዛ ድንገት ደወልኩኝ፣ ናፈቀችኝና ስደውል ለቅሶ ሰማሁ። ወንድሜ ያነሳው በጣም እርኩስ ወንድም ነው ያለኝ። ሲያነሳ እናቴ ምን ሆናለች እናቴ በሚል ነው የሰማሁት። እና እናቴን አገናኘኝ። ናፍቃኝ ደወልኩላት ብዬ አልኩት። እዛ ዝም አለ። ምንም ነገር ሊያናግረኝ አልቻለም ምናምን ነገር።
እና ይቀጣለች እዛ እኔ የሆነ ሰው ጋር ደወልኩኝ፣ ዘመድ ጋር ነው ስደውል ላይ እናትሽ ትፈልግሻለች እና ወደ አገር መምጣት አለብሽ ሲለኝ ለምን ልምጣ እናቴ ሰላም አይደለችም ወይ እኔ እኮ ደውዬ እንደዚህ ሰማውኝ ስለው አይ የሰፈር ለቅሶ ነው እና ነይ ያለኝ። እሺ አልኩና ለሰዎቼ እኔ ልሄድ ነው እናቴ ነይ ብላኛለች ብዬ አልኳቸው። እግዚአብሔር ይስጣቸው። ጠዋት ነገርኳቸው፣ ለማታ ትኬት ቆረጡልኝ። ምንም አልተዘ